የኤርትራን ዜና ነው። የኤርትራን ዜናዎችን የሚያቀርብ እንደውም በሚባለው ቼክ ማርክ ያለው ነው። ባይዘው እንደዚህ ዝም ብሎ አይደለም። ፌስቡክ ላይ ቼክ ማርክ ሁሉ ያለው 100 ምናምን ሺህ 500 ነው 100 ምናምን ሺህ ፋሎወርስ ያለው በኤርትራን ደህንነት የሚደገፍ ዜና ምንጭ ነው። ናቅፋ ይሄ የታወቀ ነው። ባይዘው ናቅፋ የሚባለው አትኛ አብዛኞቻችሁ ታውቁታላችሁ። በግላጭ የአማራ ህዝብ እንዴት እንደሚንቁት ነው ዛሬ ያዩት። ባይዘው እነሱ ቢንቁትም አልፈርድባችሁ፣ ትክክልም ናቸው፣ መናቅ አለባቸው። አሁን ያለው ቡድን እነዘመነን ስታይ ማህበረሰቡን የምታስበው በነዘመነ ልክ ነው የምታስበው። እና እዚህ ባሉት ይሄ አሸርጋጆች፣ እዚህ ባሉት እግር ሳሚዎች፣ እዚህ ባሉት እንትን ሳሚዎች አማራን ምን የምትስለው ማለት የአማራ ግን እንትን እኔ ባይዘው ደስ ያለኝ ነገር ምንድነው ህዝባችንን በደንብ ማንቃት ባለብን ልክ አንቅተነዋል። ባይዘው ህዝባችን ጫፍ እስከ ጫፍ መጀመሪያ የሰራነው ነው ጎንደር ነክቷል። ጫፍ እስከ ጫፍ ጎንደር የፈለገ ነገር ቢመጣ በህወሓት ላይ አቋም ይዞ ነው የሚመጣ። ይሄንን ሪያሊቲ ማወቅ አለብን። አሁን ምንድነው አቋሙ የተላወለው ይሄ ወሎና ሸዋ ጋር አሁን በቅርቡ አቋም ጋር ስለምትገባ ጦርነቱ ወደ አንተ ጋር እየመጣ ስለሆነ ከጨዋታ ውጪ ስለሚያወጣ ጦርነቱ የዛን ጊዜ አቋምን መያዘ ሳትወድ በግድ የማይቀር ስትቀጠቀጥ አቋም ትይዘው ባይዘው ተቀጠቀጣ አቋም ትይዛል ሳትወድ በግድ ጦርነቱ አንተ ጋር ነው የሚመጣው። ስለዚህ አሁን ምንድነው ያንን ጦርነት መቀበል ግዴታ። ሁለት ነገር ይዘር ይሄንን ጦርነት አልፈልግም ብለህ ይሄን ጦርነት ከራስህ ታወጣለህ ወይ ይሄን ጦርነት ምን እፈልጋለሁ ብለህ ይዘህ ትቀመጣለህ። ይሄን ጦርነት ይዤ እቀመጣለሁ ምትል ከሆነ የስ የአፋብን ደጋፊ ሆነ ተወጣል። አፋብን ይሄንን ጦርነት በግላጭ ነው እያደረጋል ምን ወደ አማራ ክልል እንደሚያመጣ ነገረ ደብረጽዮን ቅድም ተዋውለናል። ጦርነቱ እንዴት እንደሚሆን መጨረሻው መዳረሻው እንዴት እንደሚሆን ተነጋግረናል ብሎ ኦሬዲ ደብረጽዮን ደምድሞታል። ባይ ዘ ዌይ የአማራ ውስጥ የምናውቃቸው አንዳንድ ኃይሎች ደክሞ የነበሩ ኃይሎች እንደ አዲስ እየተነሱ ነው ያሉት። ባይ ዘ ዌይ እንደ አዲስ እየተነሱ አሁን ወሎ ጋር ስንት ግንባር ነው የሚከፈተው ካላችሁ 3 ግንባር ነው የሚከፈተው። አንደኛው የትግሬ ግንባር አለ። የትግሬ ግንባሩ ምንድነው እስከ አለውሃ ምላሽ የትግራይ ነው የሚል ያንን ማሳካት ፕሬሸር ማድረግ ወሎ አካባቢ ጦርነት ውስጥ ማስገባት መቀጥቀጥ አንደኛው። ሁለተኛው ግንባር ደግሞ በዋግምራ በኩል የሚመጣው ግንባር ያም ግንባር ምንድነው ከወሎ አሁን ያለውን ዋግምራን ቆርሼ ትግራይ ክልሉ ውስጥ ላስገባ የሚል። ሶስተኛው ደግሞ የኦሮሞ ቡድን ኦነግ ደግሞ አለ። ኦነግ ደግሞ ምንድነው አላማው በዚህ በኩል ከሚሴን ይዤ ከሚሴ ጋር ከሸዋ ጋር አገናኝቼ አንድ ትልቋን ኦሮሚያ ያለ መስርቱ። ለዚህ ደግሞ ምቹ ሆኖ እየቀረበ ያለው ደግሞ አፋብን የሚባል አደረጃጀት ምቹ በቃ በሚገርም ሁኔታ ምቹ ሆኖ እየቀረበ ዛሬ የአገው ነፃነት ሰራዊት የዛሬ 5 ዓመት እና 2 ዓመት 1 ዓመት ከነበረበት በእጥፍ አድጓል። ዛሬ በእጥፍ ባይዘው እዛ ወሎ ውስጥ ካሉት ፋኖች ቁጥሩ እየበለጠ እየመጣ ነው። ወሎ ካሉት ፋኖች ይሄ ነገር እየጨመረ ከመጣ እዛ አካባቢ ያለው ፋኖ ከቁጥጥር ውጭ መውጣቱ የማይቀር ባይዘው አንዳንድ ኃይሎች ከቁጥር አጥራችን ውጪ እየወጡ ነው። በተለይ ወሎ ባይዘው በተለይ አብይ አህመድ ችግር የለበትም። ህዝብ ተጨፈጨፈ፣ ህዝብ ተገደለ፣ ህዝብ መስዋዕትነት ከፈለ፣ ምን አለ ሂዳዝንግ ይበደ የወሎ አማራ ከጨዋታ ውጪ የምትሆነው አንተ ነው። ባይዘው ደና እንኳን እንደ ጎንደር ደና ኢሊት እንኳን ወደፊት ለፊት አላመጣም። እንደ ጎጃሙ አይነት ኃይል የግማሽ አካሉ መካነ ሰላምና በዚህ በኩል ባህር ዳርን ይዤ ሳማው ኢትዮጵያ ከፈረሰች ሀገር ሆናለሁ ብሎ የሚያስብ እንደሱ አይነት ቡድን ገና አላፈራም። ገና እንደሱ አይነት ገና አላፈራም። እነ ዘመነ ሁለት ካልኩሌሽን ይዞ ባይዘው እቺ እንትን ከዚህ በፊት እኮ የጎጃም ነፃነት ሰራዊት ነበር እኮ እነ ሙሴ ያዝደራጁት ኤርትራ የነበረ ታውቃላችሁ አይደል? የጎጃም ነፃ አውጪ ሰራዊት ብለው እነ ሙሴ ያደራጅተው ነበር። ያ ምንድነው አላማው? ጎጃምን ነፃ ከማን ነፃ የሚያወጣው ይመስላችሁ? ከኢትዮጵያ ነፃ አወጣለሁ ብሎ ሲታገል እነ ሙሴ እኮ ነበር አላማቸው። ሙሴ ተገኘ ፕሮፌሰር ሙሴ ተገኘ የሚባል ኤርትራ ሄዶ ነበር። ስለዚህ ምንድነው ያንን ከሆነ ኢትዮጵያ ውስጥ መቀመጥ ካልሆነ ግን ትልቅ ጎጃም ሪፐብሊክ የሚባል መተከልን ከዚህ በኩል አርገው ትልቅ ጎጃም ሪፐብሊክ መመስረት ይፈልጋል ዘመነ። ኢዘር ኢትዮጵያ ውስጥ ኢትዮጵያ ብትፈርስ ባትፈርስ ለሱ ችግር አይደለም። ሂዋንስ ይሄ የትልቋን ጎጃም ሪፐብሊክ መመስረት ይፈልጋል። በዚህ በኩል መካነ ሰላምን
በዛ በኩል ከባህር ዳር በኩል የተወሰነ መሬት እስከ እንትን ድረስ መውሰድ፣ በዚህ በኩል መተከልን ወስጄ ኢትዮጵያን እንትን ኢትዮጵያ የምትፈርስ ከሆነ ጎጃም የምትባል ሀገር መሰረታለሁ ብሎ ሌላ ከጀርባ እቅድ ይዘው እየመጡ ነው። ይሄ እቅዳቸው ከጀርባ በአንድ ኪሳቸው ይዘው እየመጡ ያሉት። በዚህ መካከል የምትጎዳው ማን ነው ካልከኝ የወሎና የሸዋ አማራ። የሸዋ አማራ ላይ በደንብ እንሄዳለን ነገ ምን እየመጣብን እንደሆነ። ዛሬ ግን አሁን ሞስትሊ ወሎ ጋር ነገ የሸዋ አማራ ላይ የሸዋ አማራ ባይዘው ዋጋ ከኢትዮጵያ ውስጥ ካለው ማህበረሰብ ውስጥ ዋጋ የሚከፍል ማህበረሰብ የሸዋ አማራ ነው። አደ እንደ መጨረሻ የሸዋ አማራ ነው። በኢትዮጵያ መፍረስ ላይ የሸዋ አማራ ሬሳን ነው የምታየው። በኢትዮጵያ መፍረስ ባይዘው ኢትዮጵያ ስትፈርስ የሸዋ አናት ላይ ነው የሚፈርስ። ይሄንን አንደርስታንድ። ስለዚህ አሁን ምንድነው ይሄ የወሎው ገና ኤሊት አላመጣም። ኤሊት ተሳዳቢ ነው ያመጣው። ወደፊት ለፊት ይዞ ይመጣል። ፖለቲካ ማያውቁ ምሬ ምናምን ነው ጅላጅል ይዞ ነው አንስተናል። ይሄ ሀቅ ነው የሚወር ወሎ ገና ደህና ሰው አላመጣም። ጅላጅሎችን ማክሲመም ቢያመጣ ገዱ ማለት የት ነው? ግልጽ መወራት አለበት። አሁን ፓርኪንግ ነው የሚሰራው ገዱ ፓርኪንግ ነው የሚሰራው። ፓርኪንግ ግለሰብ አቅምህ አሜሪካን ሀገር መጥተህ የውሸት ዶክተሬት ስላልክ አቅምህ ፓርኪንግ ነው ብለው ፓርኪንግ እየሰራ ነው ያለው። እሱም አላሽም ወጥቶ የተናገር አሰማችኋለሁ። ከፈለገ ወጥቶ የተናገር ፓርኪንግ ነው የምሰራው ብሎ ተናግሮ አሁን ፓርኪንግ የሚሰራ ግለሰብ ነው ወደፊት ለፊት ይዘው ገና እንትን ላይ ሄኖክ ኪዳን የሚባል አቅም የለውም። እንደዚህ አይነት ይሄ ፖለቲካ እንደዚህ አይነት ስራ ብትለው አቅም የለውም። ግማሹ እንደው ዮሐንስ ቦያሌው ብለበት ወጣ እስር ቤት ወንበር ነው የሚያሞቀው። ስለዚህ አሁን ባለው ወሎ ማንም ሰው ስለሌለው ደና ወደፊት ለፊት ማውጣት ያቻሉት ሰዎች ስለሌለው ወሎ አሁን ምንድነው የጦርነት ቀጠና ሆና ልትቀመጥ ደና ሰው ይዞ መምጣት ስላልቻሉ ወደፊት ያመጣ። እኛ ከዚህ በፊት ስንናገር ታው ይሄ ምሬ መሀይም ነው፣ አረ ፖለቲካ አቅም ሰውየው ይሄ አረቄ ነጋዴ ነው ስንል የነበረው ግለሰብ ዛሬ ቢካዝ መሀይም ነው፣ ብር ነው። ጋይስ እንዴት ነው ነጋዴ ብር ነው፣ ነጋዴ ብር ነው። ዘንድፍት መሀይምን ይዘህ መጥተህ ወደፊት ለፊት ከመጣ ማንም መጮች ነው። የሰው ልጅ ወደፊት ለፊት ሲያመጡ ታፕ ያለህን ሰው ነው የምታመጣው እንጂ መሀይም ይዛት መጣ ወደፊት። የወሎ ጋር ያሉት መሀይም ወደፊት ለፊት ይዘው መጡ። እነ ምሬ ወዳጆ ምናምን እነዚህ ሰዎች ማክሲመም ተዋክተው ቢመጡ ነው እንጂ የእንትንን ምንድን ነው የሚባለው ምንድን ነው የሚባለው ማክሲመም እነዚህ ሊዋጉ ይችላሉ እንጂ እዛ አካባቢ ያለውን ፍላጎት ሊያሳኩም ይችላሉ። ወሎ ጋር በኃይለኛው ሚስቴክ እንደ ጉድ ነው የተሰራው። ስለዚህ አሁን የወሎ አማራ ላይ ጫና እየመጣ ነው ያለው። ዛሬ ይሄ ናቅፋ የሚባለው እንትን እንደ ቀላል የምታዩት አይደለም። ከጀርባ በደህንነቶች የሚታገዝ ደህንነቶች የሚታገዝ ዛሬ ይሄንን ፖስት አድርጎ ከዚህ ፖስት ውስጥ ትርጉሙ እንደዚህ ነው። ትርጉሙን እዚህ ጋር ጽፌላችኋለሁ፣ እዩት። እኔስ ትርጉሙን ከስር ለጥፌዋለሁ። እንኳን ደስ ያለ ሻቢያ ይላል። ሻቢያ ምን እንኳን ደስ ያለ፣ ጨዋታውን በጥሩ ሁኔታ ተጫውተነዋል። ጨዋታውን በጥሩ ሁኔታ ተጫውተነዋል። የቋት ዞኑን ባፈር ዞኑን በጥንካሬ አስጠብቀሃል። እንደገናም የኤርትራና የትግራይ መሬቶች ከጦርነት ነፃ እንዲሆኑ የአጋሮቻችንን ጋር በመሆን አስችለሃል። ምን በማድረግ ከአማራ ምድር ላይ ጦርነቱን ከትግራይና ከኤርትራ ጦርነት በማውጣት ትልቁን አስተዋጽኦ አድርገሃል። እንግዲህ ጦርነቱ የት እንደሚመጣ ይነግራቸዋል። ከዛ በኋላ በደንብ እየሰማ አማራ ሻቢያ የሰራው ነገር እንኳን ደስ ያለ የተባለበት ምክንያት ምንድን ነው? ከኤርትራና ከትግራይ መሬቶችን ከጦርነት ነፃ በማውጣቱ ምን ተብሎ እንኳን ደስ ያለ ተብሎ አንደኛ ነው። ከዛ ለዚህም ደግሞ ምን ብሏለሁ? ከአጋሮቻችን ጋር በመሆን ሌሎቹ ምንድን ነው? አሁን ለምሳሌ ኢህአዲግ ሲመሰረት የመሰረቱት እንዴት በአዴን አይደል? ኦህዴድ ወይም ኦፒዲዮ፣ ደኢህዴን እና ቲፒኤልኤፍ። ሌሎቹ ምንድን ነው? አጋር ድርጅቶች ይባላሉ። ኦኬ አሁን እዚህ ጋር ዋናው አጀንዳዎቹ ባለቤት ምንድን ትግሬና ኤርትራዊ ናቸው። ሌሎቹ ምንድን ነው? አጋሮች ናቸው። ልክ አፋር
ኢትዮጵያ እንትን የግንባር ውስጥ የኢህአዴግ የሚባለው ግንባር ኢህአዴግ ግንባር ነው። እዛ ግንባር ውስጥ አጋር እንዳልነበረው አጋር እንትን ኤርትራ አጋር እንደነበረ ዛሬም በጽምዶ ውስጥ የአማራ ህዝብ አጋር ነው። እዛ ሁጭ ጻፋ ብን የሚባለው ተልከስካሽ ድርጅት የአማራን ህዝብ ዋጋ ያስከፈለ ድርጅት ምንድን አጋር ምን እንኳን አይደለም። ዋኖቹ ማን የድርጅቱ የጽምዶ ባለቤት ማን ናቸው? እዚህ ጋር የሚል ኤርትራና ትግሬ ምን አረጉ? ኤርትራና ትግሬ ከራሳቸው መሬት ምን ነፃ አውጥቷል። የጦርነት ቀጠና ምን ይላል እዚህ ጋር? ከትግሬ መሬቶች ከጦርነት ነፃ እንዲሆኑ ከአጋሮቻችን ጋር በመሆን አስችልሃል ይላል። ማን ያስቻለው? ሻዕቢያ። ይህ እንግዲህ እሳቱ ከወልዲያ በደንብ እየሰማ ወልዲያ የሰሜን ወሎ አማራ ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል ይላል። ምንድነው ዳይሬክሽኑ? ከአርሲ ወደ እንትን አይደለም፣ ወይንም ከደቡብ ክልል ወደ አዲስ አበባ አይደለም። ከምንድን ነው? ከወልዲያ እስከ አዲስ አበባ። ምን ማለት እንደሆነ ታውቃላችሁ? በተዘዋዋሪ አልውሃ ምላሽ የምትባለው ፖለቲካ በተዘዋዋሪ እየሰሯት ከወልዲያ ወደዚህ ካለ በቻይንኛ ምን እያለ ነው? የአማራ መሬቶች ላይ ነው። ወሎ የሚሉት እነሱ ወልዲያ ነው። ባይዘወይ ቆቦን እንደ ወሎ አይጠቅሱት። ቆቦ የፓርት ኦፍ ትግራይ ነው ብለው ነው የሚያስቡት። ባይዘወይ እነንተና ምሬ ወዳጆም መጨረሻ ላይ መጥተው ባይዘወይ በዚህ ሰዓት ላይ የማይታመን የሜጫና ኢትዮጵያ ውስጥ የማይታመን ፖለቲካ የሜጫና የቆቦ ፖለቲካ ባይዘወይ እነዚህ ሁለቱ ፖለቲካዎች አንድ የሚያደርጋቸው ተገንጣዮች ናቸው። በኢትዮጵያ ውስጥም መሪ ሆነው ከዚህ በፊት መጥተው በአማራ ውስጥም በወለየነትንም በራያነትንም ምን የቆቦ ፖለቲካ ታማኝ ሆኖ አቅ ሴም ቲንግ ምንድን ነው በእንትን በጎጃም ወይንም እንደ አማራ ሜጫ በታሪክ መርቶ አያውቅም። የጎጃም ፖለቲካ ውስጥ መርቶ አያውቅም። በእንትንም መርቶ አያውቅም። ይሄንን ሪያሊቲ። ስለዚህ ምንድን ነው እነዚህ ሁለት ፖለቲካዎች በተለይ የቆቦና የሜጫ ፖለቲካ ለአማራ ባይዘወይ ካንሰር ፖለቲካዎች ናቸው። ይሄንን በግላጭ ነው የምናገር። ካንሰር ፖለቲካ የስልጣን ጥም ያላቸው ለብዙ ዓመታት ነገስታቶች ጫንቃ ላይ ተጣብቀው ነገስታቶችን ሲያዋርዱ የነበሩ ይሄ ፖለቲካ ነገስታቶች ላይ አዳዲስ ኤቭሪ ታይም አዲስ ሙቭመንት ነገስታቶች ላይ በመጣ ጊዜ ከጀርባ ሲዘወር የነበሩ ቆቦና መሬት እንትን የመሬት ጥያቄ ማን ያነሱት? ቆቦ እናንተ ናችሁ። ከነሱ ህወሓት የመጀመሪያ ቀዳማዊ ወያኔ የተመሰረተች ቆቦ ላይ ኤቭሪቲንግ እንዳለ የኢትዮጵያ ካንሰር የሚመጣው ፖለቲካሊ ቆቦና ሜንጫ ናቸው። ባይዘ እነዚህ ሁለት ፖለቲካዎች የሚታመን የለም። ዛሬም የምታዩት ፖለቲካ የካንሰሩ ፖለቲካ ልክ በደርግ ጊዜ በህወሓት ጊዜ በደርግ ጊዜ በአፄ ኃይለሥላሴ ጊዜ በአፄ ምኒልክም ጊዜ ባይዘው ይሄ ቡድን ከዚህ በፊት በተለይ ቆቦ ያለ ቡድን በፖለቲካ በራያም አይታመንም፣ በኢትዮጵያም አይታመንም፣ በአማራም የማይታመን ፖለቲካ ነው። ዛሬ ይሄ ቡድን የቆቦ ቡድን ከህወሓቶች ጋር አንድነት ተመሳጥሮ ዛሬም ካያችሁት አሁን ለምሳሌ የፋኖ ትግል ላይ ቆቦ ይሄ የወሎ አካባቢ ያለው ፋኖ ሙሉ መዋቅሩ ቆቦች ናቸው። ሙሉ መዋቅሩ ባይዘው ይሄንን ከዚህ በፊት በስነ ስርዓት ስንናገር ሙሉ የቆቦን መዋቅር የያዘው እንትኖች ናቸው። የወሎን መዋቅር የያዘው የቆቦ ልጆች ናቸው እንዳለ ከላይ እስከታች ዋና አዛዡ ከዋና አዛዡ እስከታች ድረስ ስትመጡ ቆቦ እያልክ ነው ያለው። ወሎን ምን ቆብዬ የማረክ ወሎን የቆቦ የበላይነትን የማምጣት ይሄ ነው እየተሰራ ያለው። ስለዚህ አሁን ምንድነው ይሄ ቡድን አላማው ምንድነው? እዚህ ጋር ከኤርትራ ጋር ዲል ያደረጉት ምንድነው ካላችሁ ምንድነው ከወልዲያ እስከ አዲስ አበባ እንዲወረር ማድረግ በግላጭ ነው የተናገረው። ምንድነው እዚህ ጋር ከጦርነት ነፃ እንዲሆኑ አጋሮቻችን ጋር በመሆን አስችልሃል ይላል። አጋሮቻችን ማለት በዚህ ሰዓት ላይ ዳይሬክትሊ ከህወሓት ጋር እየሰራ ያለው አንድ ቆቦ በዋነኛነት ቆቦ ነው እየሰራ። ሁለተኛ ማን ሜጫ። እነዚህ ሁለቱ በጥንድ ሆነው ከትግሬ ጋር እየሰሩ ያሉ ቆቦና ሜጫ። ይሄ እንደ ቀልድ እንዳይመስላችሁ ባይዘው እነዚህ ሁለት ቦታዎች በአማራም ታማኝነት የላቸው። እኔ አሁን ለምሳሌ ፖለቲካሊ እነዚህ ሁለት ቦታዎች የምናምናቸው ቦታዎች አሉ። አሁን ይህንን ስናገር አማራ መከፋፈል ነው አይደለም። እነዚህ ሁለት ቦታዎች የማይታመኑ ቦታዎች ከነዚህ ሁለት ቦታዎች የመጣ ሁሌ ኢትዮጵያን ከጀርባ ነገስታትን ከጀርባ ሲወጋ የነበረ ነው ባይዘው። ለምሳሌ ጣሊያን ጊዜ ዋክሹም ገብረ እግዚአብሔር ምናምን የሚባል ሰው ከዛ ከንተን ከጣሊያኖቹ ጎትቶ
እታች ወሎ ሲያስገባ የነበረው እሱ ነው። የቆቦ ሰው ባይዘው አንድ እሱ ይሄ እንትን ቀዳማዊ ወያኔ ብሎ የመጡት ቆቦች ናቸው። የመጀመሪያ እዛ አካባቢ የተወለዱ ትግሮች ኤቭሪቲንግ እንዳለ ካንሰሩ ህወሓትም ስትመጣ እንትንም ስትመጣ ቆቦ ላይ ነው ካንሰሩ ባይዘው ኤቭሪባዲ እንዳለ። ለምን ይመስላችሁ? ዝም ብሎ ነው አይደለም። ይህንን ሪያሊቲው መጋፈጣለን። ዛሬም ቆቦ እንደለመደው አማራን መሸጥ ከዚህ በፊት ለጣሊያን ተደራድሮ ሸጦናል። ከዛ በኋላ ቀዳማዊ ወያኔ ብሎ ዛሬ አማራው ለሚጨፈጨፈበት ትልቁ ስራ መሬት ሆኖ ቤዝ ሆኖ ሲሰራ ነበር ቆብዬ ነው። ዛሬም ይዞት እየመጣ ነው። ነገም ከዚህ በላይ ተአምር ይዞብን ይመጣል። ስለዚህ ምንድን ነው አሁንም የወሎን አማራ ተደራድሮ ወሎና ሸዋን ተደራድሮ ምን ከላይ እስከታች ሊያስመጣው ልክ ከዚህ በፊት ትግሬ እንትን ሲመጣ ትግሬም ሲመጣ ደጀን ሆኖ የመጣው ነው። የዛን ጊዜ በደርግ ጦርነት ላይ ደጀን ትግሬም ሲመጣ እግር ስሙ አጥቦ ባይዘው ይሄ ቡድን ብልጽግናም ከመጣ ይጮሃል፣ ትግሬም ከመጣ ይጮሃል። ትግሬን እስከ እንትን ድረስ ከመርቶ ቦታ እየመራ ሲመጣ የነበረው ይሄ ቡድን ዛሬም ይሄ ቡድን ባይዘው ሁሌ ኤኒቲንግ ኢትዮጵያን ያፈርሳል ያለ ነገር ላይ የመጀመሪያ ቀዳማዊ ወያኔ ነው የሚወጣው። ለዛ ነው ቀዳማዊ ወያኔ የሚሆነው። ለዛ ኤቭሪቲንግ መጀመሪያ ፈርስት ፐርሰን ፈርቀዳጅ ሆኑ እግር ሳሚ ሆኑ ነው የሚመጣው። ጣሊያን እንደዚህ ነው ያስገባው ባይዘው። አሁንም ሻቢያንና ትግሬን ይኸው ቆቦ ነው እያስገባ ያለው እስከታች ድረስ መርቶ እግር እየሳመ መርቶ ላይ ያመጣል ይፈልግ አይሳካልም። አሁን የአማራ ንጹህ ልጆች አሉ። አሁን ቆብዬ አትችልም፣ ያችን ፖለቲካ አትሰራት። ቆብዬ ሚሊየን ጊዜ ብትመጣ የቆቦ ፖለቲካ መቼም የአማራ ፖለቲካ ላይ አታንሰራራም። ቢካዝ ቆቦ ፖለቲካውን ስለምናውቀው አማራን ከፋፍለህ ራያን ሄዶ ለትግሬዎች ሸጠ። ኦሪጂናል ራያውን የአላማጣን ማህበረሰብ የወፍላን ማህበረሰብ ሄዶ ለትግሬ ሸጠ። ተደራድረው ምን ብለው ከጀርባ መጥተው ባይዘው ጋይስ እዛ እኮ ራሳቸውን ከጀርባ የመቷቸው እኮ የቆቦ ሰዎች ናቸው፣ የቆቦ ፋኖች ናቸው። ከጀርባ ሄደው የተመሰረተውን እንትን ከጀርባ ይመቱት። አሁንም ከጀርባ እንትን አሁን ባለፈው ራያ አላማጣ ሸጡ። አሁን ደግሞ ሙሉ የወሎን አማራ ከሻቢያና ከትግራይ ጋር ተመሳጥረው ሊሸጡ እየተሰሩ ነው። ዛሬም የምታዩቸው ከተገደሉት መካከል ባይዘው የቆብዮች አሉ። እዛ መረዋ የምትባለው ቦታ ላይ ሲገደል አብሮት የተገደለው የቆብዬ ሰው ነው። ስለዚህ ምን ይላል? ይህ በእንዲህ እያለ ይላል እሳቱን ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል። እሳቱ ከየት ከወልዲያ እስከ አዲስ አበባ ድረስ እንዲደርስ ሆኗል። ሻቢያ ስራውን በመሬት ላይ በብቃት ሰርቶታል ይላል። ይሄ ናቅፋ ነው የሚለው። ምንድነው የሰራው? በስነ ስርዓት እሳቱን ከትግራይ ክልል ውስጥ በግላጭ የተነገረው ጦርነቱን ከትግራይ ክልልና ከኤርትራ አውጥተው ወደ አማራ ክልል ማረጋቸውን ምን ያደርጎታል? እንደ ትልቅ ስራውን ሰርቷል። በመሬት ነው ስራውን የሰራው። በሱ ብቻ አላበቃ። አብይን የሚደግፉና የአብይ አገልጋዮች የሆናቸው ትግራውያን ከእንግዲህ አዲስ አበባ ላይ ብቻ ቆዩ ይላቸዋል። የፖለቲካ ጥበብ ልዩ ጥበብን የሚጠይቅ መስክ ነው። ትክክል። የፖለቲካ ጥበብ ልዩ ጥበብን የሚጠይቀው ምሬንና ዘመንን ይዛ አይደለም የምትሄደው። ከዛ በላይ ያለፈውን ተሞክሮ ከግምት ውስጥ አስገብቶ ያለውን ሁኔታ በትክክል ተረድቶ የወደፊቱን የኢትዮጵያ ፖለቲካ አቅጣጫን በጥልቅ ተመልክቶ ተገቢ ውሳኔዎችን የሚወሰድበት ቀን እጅግ የተወሳሰበ መስክ ነው ይላል። ሻቢያ የቼዝ ጨዋታውን በጥሩ ሁኔታ ተጫውቶታል። አጨብጭቦ ለሻቢያ። ትክክል። ሻቢያዎች ተጫውቶታል። ሻቢያዎች ኤርትራኖች ምን ማለት የቼዙን ቁማር በደንብ አድርገው የኢትዮጵያ ሕዝብ ላይ ተጫውቶታል። ይሄ ድና የሚደረጋል። በዚህማ ማድነቅ አለባቸው። እኔ አሁን ፖለቲካ አደንቃለሁ። ሻቢያ በዚህን ያክል አምጥተው ፕሪቶሪያ አግሪመንትን አፍርሰው ኤርትራንና ይህንን አፋብንና ትግሬን እጃቸው ኪሳቸው ውስጥ አስገብተው ዛሬ እንደፈለጉ እያደረጉ የሚዘውሩት ሻቢያዎች ናቸው። እኔ አደንቃቸዋለሁ። ጎበዝ ናቸው። የወደፊት ሻቢያ የቼዝ ጨዋታውን በጥሩ ሁኔታ ተጫውቶታል ይላል። ዛሬ ማታ ጆከሩን ከፊት አስቀድሞ ጨዋታውን ወደ መጨረሻው እየመራ ነው። ማን ነው እየመራ ያለው? ሻቢያ። ሌላውስ ተንበርካኪ። ሻቢያ ምን እየመራ ነው? ከእንግዲህ በኋላ ይላል በደንብ እየሰማ እዚህ ላይ አማራ ይሄ የሸዋ አማራና ምስኪኑ የሸዋ አማራ ፊት ለፊት ያመጣችኋቸው እናንተም ዘሴምቲ ነገ እናወራለን። እናንተም ዘሴምቲ ወሎና ሸዋ ግልጽ ለመናገር በአዴን ላይ ማቅም የለም፣ አብን ላይ ማቅም የለም፣
አሁን እዚህ ጋር አፋበል ላይም ሲመጣ ማቅም የለም ተንበርካኪ ነው። አሁን አምርክኳል። ምንም ግልጽ ነው። በአንተ ነው ፖለቲካ እየሰሯል። ምንድን ነው ያለ? ከእንግዲህ በኋላ የኤርትራና የትግራይ መሬቶች ጦርነት መስክ አይሆንም። ማን ነው የሚሆነው? ምስኪኑ የወሎና የሸዋ አማራ ምን ይናል? ጦርነቱን ይቀምሳል። ዘመነ ጋር አይደለም ጦርነቱ፣ ጎንደር ጋር አይደለም ጦርነቱ። ጎንደርማ ራሱን ነፃ ወጥ። ጎንደሮች ማጨብጨብ ነው ያለባቸው። ከዚህ ራሳቸውን አድነዋል። ማን ያላዳነው? የሸዋው ዝም ስለሚል አይናገር አይጋገር ቁጭ ብሎ ካሁን ከዛች አካባቢ የሆነ ሰው ተወርውሮ የመጣውን ሰው ሁላ ነው ባይዘው የሚቀበል። የሆነ ሰው አንድ ግማሽ ሸዋዬ ከተባለ በቃ ሸዋዬ ነው በቃ። ይሄ ባይዘው የቤታችን ስሜት ነው ባይዘው። ሸዋ በጣም ብዙ ኢሊቶች ናቸው። ባንዳውንም ምኑንም አትቀርም ይወስድ። የሸዋ ሰው የሚባል አንድ አለ ኢትዮት እንትን እሱንም ባንዳውንም የኔ ይሄንንም የኔ ሁሉንም እንዳለ ባንዳውን ሰብስበህ ጦርነት ሰው እንዴት ጦርነት አንተ ሜዳ ላይ እያመጡ እያየህ የኔዎች ናቸው ሰው እንዴት ይላል? ቢሆኑ ራሱ እኮ አሁን ለምሳሌ ማነው ስሙ ይሄ 5 ፔጅ ይጻፈው እንዴ ስሙ ይጥፋኝ እንዴ ኧረ በለው 50,000 ጊዜ ማውራት ልጅ ማነው ስሙ ንገሩ። ይሄ የወሎ ልጅ ማነው ስሙ መጥቶ እንትን 5 ፔጅ ይጻፈው። ኖ ይሄ አማራ ጠላት አድርጎ የመጣው ኧረ ስሙ ይጥፋኝ እንዴ ዛሬ ኖ ትንግርቱ ሳይሆን ኧረ በለው ኖ አሳየ ደርቤ ምናምን አይደለም። ዋለልኝ መኮንን አንድም የወሎ አማራ አክሰፕት የሚያደርግ የለም። ይሄ በታሪክ አይደረግም። ዋለልኝ አክሰፕት አታደርግም። ዋለልኝ ማለት የአማራ ህዝብ ላይ ጀነሳይድ ዛሬ ለሚደረገው ጀነሳይድ ትልቁ ተባባሪ ዋለልኝን ይዘህ መጣ እንደ ጀግና ይዘህ አትመጣም። እንደ ጀግና ይዘህ መጣ ከሆነ ለአማራ አሁን ላለው አማራ ሂደት ትልቁን አስተዋጽኦ ያደረገ ሰው ኢትዮ ምናምን የሚባል እና ዋለልኝ አንድ ናቸው። ባይዘው አማራ ህዝብ ታግሎ አውቁ የሚታገሉት ምንድን ነው? አሁን ይሄም ልጅ የሸዋ ሰው የሚባለው ለትግሬ ነው። ሁሌ የትግሬ እንደውም ትግሬዎች እኮ ሚዲያ ላይ ቀርቦ እኮ ያወራ እኮ ህወሓትን እንትን የህወሓት ቀለብ የሆነ ግለሰብ ባይዘው ያንን ግለሰብ ሁሉንም የኔ ነው የሚለው ባይዘው ይሄ ኤሊት ማጣት ይባላል። ኤሊት አለኝ ብሎ አለማሰብ ማንንም የወጣውን ባንዳውን ምኑንም እንዳለ የኔ ነው ብሎ የመቃረም ሸዋ ጋር አለ ባይዘው አሁን ያሉ ይሄ ኦሪጂናል ሸዋና ማለት ከክልሉ ውጭ ያለው ኦሪጂናል ይሄ ባላባቶች ዘር ባላባት ሆነ ክልሉ ውስጥ እዛ ውጭ ነው የምትሆነው። ኦሪጂናሉ ይሄ የተጉለት ኦሪጂናሉ እሱን ነው እያወራን። ኦሪጂናሉ እነሱ በብዛት እንትን አንዳንድ አሉ በሸዋዬ ስም አምጥተው ይሄ ትልቁን ሸዋ አሳንሰው ይሄ ማንም የባሪያዎች ምናምን እንትን ይሄ የመጣ ሄደው ነውና የኔ የሚቃርሙ ልጆች አሉ ባይዘው። ይሄ ኦሪጂናሉ ሸዋ አይደል። እዛ ለብዙ ዓመት ብዙ ያልተዋለደ ከሌሎች ማህበረሰቦች ጋር ያልተዋለዳል እዛ እሱን እያልኩ አይደል። እዚህ ቲክታክ ላይ ባሪያዎች አሉ። ይሄንን ሪያሊቲ ማጋፈጥ አለ። ባሪያዎች አሉ በደንብ ኦሪጂናል ባሪያዎች አሉ። ድሮ ባሪያዎች የነበሩ አሉ። እነሱ ናቸው አሁን መጣው ይሄንን ሁሉንም እንዳለ የኔ የመጣውን የሄደውን የኔ እንደዛ አይደረግም ባይዘው ፖለቲካ። ስለዚህ አሁን ምንድነው ምስኪኑ የወሎና የሸዋ አማራ ምን ያደርጉላል? ዛሬ ኤርትራችን ብዬ ጨርስ። ከእንግዲህ በኋላ ኤርትራና የትግራይ መሬቶች ጦርነት መስክ አይሆንም። የጦርነት ሜዳው ምን የት ሆነ? ወሎና ሸዋ ነው የሚሆነው የጦርነት ሜዳው። የማይሆነው ቦታ የት ነው? ኤርትራና እንትን ነው ትግራይ ሆነ። ስለዚህ እኔ ሻዕቢያን ባይዘው ማድረቅ አለባቸው። እኔ ፖለቲካ ሰው ልጅ በዚህ ልክ ሲጠበብበት፣ በዚህ ልክ ሲሰራው፣ በዚህ ልክ ሴራ ሲሰራ ለዛ ነው ባይዘው መሪ አድርገህ ስትመጣ በኢሳያስ አፈወርቄ ልክ አድርገህ ነው መሪ ይዘህ የምትመጣው። መሪ ይዘህ ስትመጣ እነሱ ኤርትራ ኢሳያስ አፈወርቄን የሚያክል ምጡቅ ጭንቅላት ያለው ሴራ ስንት ዓመት ሲጎነጉን የነበረን ግለሰብ ይዞ መጣው። እኛ ግን ማን ምሬ ወዳጆ ይሄ እኮ ስድብ እኮ ነው ጋይስ። ምሬ ወዳጆ ከኢሳያስ አፈወርቄ እኩል አስቀምጠ መቼም ሴራ ሰርቼ ቁማር ተጫውቼ በላው። ምሬ ወዳጆ ምናምን ሳይሆን አጼ ይችል ምን አለ መሰለህ አጼ ኤርትራ ኢትዮጵያ ላይ ምንም ኢንተረስት የላትም። ስለዚህ ኢትዮጵያን በተለይ አማራውንና ኤርትራውን ኃይል አታወዳድረው። ገባ?
ኤርትራ ኢትዮጵያ ላይ ዚሮ ኢንተረስት ሶ ዋይ እኛ ለምን እንዋጋለን? ፎር ዋት ሪዝን? ስለዚህ እኛ መዋጋት ሳይሆን የሚፈልገው ጦርነቱ ከደብረ ብርሃን ከምናምን ተነስቶ 4 ኪሎ እንዲሄድ ነው። አሁን ደግሞ ይሄ የጻፈው ባይ ዘ ዌይ የኤርትራ አክቲቪስት ወይ የኤርትራ እንትን ምናምን አታድርገው። ይሄ አንድ ተራ ሰው ካናዳ የሚኖር ናክባ የመጽሐፍ ችሎታ ያለው ጥሩ ፎሎወሮች ያሉት የመሰለውን ነገር ስንት ፎሎወርስ እንዳላቸው ታውቃለህ? እነዚህ አንድ ሰው አይደለም ባይዘው ለምንድን ነው አንድ ሰው የምታደርገው? አልገባኝም። አውቀዋለሁ በአካል ልጁ እኔ ያሉበት አካባቢ ነው የሚኖረው። አይ ነው አንድ ሰው አይደለም። ናክፋማ አንድ ሰው አይደለም። የሚታወቅ እኮ ኖ አይደለም። ባለፈውም ተነግሯቸዋል ለሰው ለብዙ ሰው እንዳታሳስቱ ምናምን ተብሎ ብዙ የራሳቸውን አርማ እንዲጠቀሙ አብዛኛው ነገር ሁሉም ተነግሮ እሱ አይደለም ዋናው። አሁን እሱ ይሄ የጻፈው አንድ ግለሰብ ወይ አንድ አክቲቪስት ሊሆን ይችላል። ሊሆን ይችላል እያልክ አልገባኝም። ይሄ እኮ የታወቀ ሰው ይሄ ይኸውልህ አንድ የዛሬ 2 ዓመት 3 ዓመት የኤርትራ መንግስት የተናገረው ነው። የኤርትራ መንግስት ወደ ትግራይ የሚደረግ ጦርነት እኔንም ያጠቃለለ ነው። ስለዚህ ወደዛ የሚደረገውን ጦርነት አታምጡ ነው፣ አቁሙ ነው። ገባ? እዛ አካባቢ ግን አንተ እንትን ካደረግክ እኔም እዛ አካባቢ ላይ ኢንቮልቭ አደርጋለሁ እኮ ኖ እኔ እኮ ይኸውልህ ገብቶኛል እኮ እኔ እኮ ይኸውልህ ወንድሜ እኔ እኮ አንተ ጋር እኮ ችግር የለኝም። እኔ አሁን ኤርትራኖች በሚያደርጉት እኔ ፖለቲካችሁን አደንቃለሁ። እኛ ኢንተረስት የለም። መንግስት ላይ ኢንተረስት አለ። እኔ ልንገርህ ይኸውልህ በላ እኔ ኤርትራኖች ፖለቲካችሁ ይመቸኛል። በቃ ሴራችሁ ይመቸኛል። በጣም ጎበዞች ናቸው። በዚህ ማንም መጥቶ ለሀጫም ቢያዝረከርክ እኔ አልሰማም። በኤርትራ ልክ ሴራን ኤርትራ ትጠበብባት ነው የምለው እኔ ሁሌ። ጎበዞች ናቸው። ምንም ይሄ ሀቅ ነው። ይሄ የሚጨበጨበላቸው ለዛ ነው። እኔ እኮ በራሴ ድክመት እኮ ነው የምናድደው። አንተ እኮ አይደል። አንተማ ስራን ትክክል እኮ ነህ እኮ አንተ። እኔ እኮ እንትን የምልህ መስሎህ ነው። እናንተ ኤርትራኖች ትክክል ናችሁ። እኛ የምናዝነው በራሳችን ያመጣነው ወደፊት ለፊት እንደው ለአመራርም ያመጣነው ሰው ታሪክን እያገላበጠ በስነስርዓት የማያውቅ ምስኪን ምግቡን ብቻ ለእናንተ አሁን ፖለቲካ እንትን ምንድን ነው ሴራ ነው ለእሱ ፖለቲካ ምግብ ነው። ምግብ ከሰጠው ፖለቲካውን እናንተ አሁን ስትበላ ዛሬ ካየው ቼዝ በላ፣ ቼዙን በልተነዋል፣ ቁማሩን በልተነዋል። እሱ ምንድን ነው ምግብ ነው በልተናል የሚለው አየህ ዲፍረንቱ። የእናንተና የዚህ አማራው ጋር ያለው ዲፍረንት አለው እንጂ እናንተማ ትክክል ናቸው። ይሄ ልጅ ደግሞ ግለሰብ አይደለም። ይሄ የታወቀ ነው። ናቅፋ ፕሬስ የሚባል 155,000 ፎሎወርስ ያለው ቼክ ማርክ ቬሪፋይድ ሁላ ነው ባይዘው ዝም ብሎ አይነሱ አይደል። ቬሪፋይድ እዚህ የኔ ፌስቡክ ቬሪፋይድ ነው። 1 ብር ከምናምን እኮ ቆይ በራም የሚታወቅ አሁን አይደለም ቬሪፊኬሽን እኮ ድሮም የነበረ ነው እኮ እኔ እውነቱን ነው ሲሪየስ ነው የምነግርህ። ድሮም የነበረ ነው። አሁን መጥቶ መስለው ነው እንዴ ሰውየውን አሁን የምናውቀው መስለው ነው። እኛ በላ አዲስ አይደለም። እዚህ ፖለቲካ ላይ ስንጀምር እያንዳንዱን ቦታ ላይ ሳማው ለማጣራት እንሞክራለን። ምንድነው የተደረገው? ማን ነው ከጀርባ ያለው ምናምን ብለን ለማጣራት እንሞክራለን። ይሄ አሁንማ ሁሉም ቬሪፋይድ። የዛን ጊዜ ቬሪፋይድ ማንም ሰው በማይሆንበት ሰዓት ቬሪፋይድ የነበረ ፔጅ ሰው እያልከኝ ያለው አርቲስትና ትላልቅ ሰዎች ቬሪፋይድ በሚደረጉበት ጊዜ የነበረ ግለሰብ ዝም ብሎ ነው የምትለኝ ከሆነ አይደለም። በደንብ ፎሎወርስ ያለው አብዛኛው የኤርትራ ማህበረሰብ የሚደግፈው እንደውም የሚባለው ይሄ ፔጅ ናቅፋ የሚባለው ፔጅ በኤርትራ ደህንነት የሚደገፍ ነው ያለውም ደግሞ ትክክል ነው አይደል ወንድሜ? ቆይ በላው ያለው ነገር ስህተት ነው። ይሄ ያለው እኮ የሻዕቢያ የኤርትራ መንግስት የዛሬ 3 ዓመት በፊት ያለውን ነው እሱ የደገመው እኮ። በቃ ትክክል ነው። ገባ? እኔ እያልኩ ያለሁት ግን አሁን የነገ ደግሞ የእሱን አምጥተህ ያለውን ይሄ ነው ምናምን ነገር አይደለም። ይሄ እኮ ትክክል ነው። የኤርትራ መንግስት በቃል አቀባዩ በወደ ሀጂ ምን አለ? የዛሬ 3 ዓመት የትግራይና የኤርትራ ህዝብ አንድ ወንድም ህዝብ ነው አለ እና ይሄ ህዝብ እንደ በፊቱ ይሄ ህፃን የሚበድለው ወይንም ህልውናው ላይ ችግር እንትን ካለ እንደ ድሮ የኤርትራ መንግስት እንዴት አየው? አጋርስ የተባልነውን እንዴት አየው? አጋር ከአጋሮቻችን ጋር አሁን ምንድን ነው አጋር ሲባል እኮ ይሄንንም ሁሉ የተለየ ነው።
አጋርና ፓርትነር የተለየ ነው አይደል? አጋር ሲል ሁሉንም ያካትታል አይደለም አይደል? እኛ አጋር ማለት እኮ ኢህአዴግ ግንባር የቤኒሻንጉሉንም ኖ እኮ እነሱ አጋሮች ናቸው። ዋን እኮ ልነግርህ እኮ ነው። አሁን ለምሳሌ ኢህአዴግ ውስጥ ግንባርና አጋሮች አሉ። ብአዴን ከአቅሚቲ አጋር አልነበረም፣ ግንባር ነበር የነበረው። ግንባር ነበር የነበረ። ግንባር ማለት ኢህዴን አሁን ብአዴን የሚባለው ብአዴን፣ ኦህዴድ፣ ህወሓት፣ ደኢህዴን እነዚህ ምንድን ነው? አጋሮች ናቸው። እነዚህ ግንባሮች ናቸው። አጋሮች ደግሞ ማን ነው? አፋር፣ ቤኒሻንጉል ጉሙዝ፣ ጋምቤላ። ዛሬ አፋብን ጋምቤላ ነው የሆነው። ዛሬ አፋብን ከጋምቤላ ከቤኒሻንጉል ጉሙዝ ምናምን እኩል አጋር ነች። ዛሬ እዚህ ላይ እንደጠቀሱት አጋር ብሎ ነው የጻፋቸው። ላንብበላችሁ ድጋሚ፣ ውሸት እየዋሹ አይደል? አጋሮቻችን ጋር አጋር ናቸው እነዚህ። ሜን ኮዙ ሜን እንትኑ ጽምዶ የሚባለው በትግራይና ምንድን ነው በኤርትራ ነው። አጋሮቹ ደግሞ ማን ናቸው? ደግሞ ጥናንጥዬ እነዚህ ጥንጥዬ አፋብን፣ ጥንጥዬ ጋምቤላ፣ ጥንጥዬ ጉሙዝ ታጣቂ እነዚህ ምን ጥንጥዬዎች ጥንጥዬ። አሁን እኛ ቆይ አንድ እኔ እኮ 40 ሚሊዮን የሆንን አማሮች 60 ሚሊዮን የሆንን አማሮች ዛሬ ወርደን ጥንጥዬ በጋምቤላና በእንትን በዝርዝር ሳንቲም በሶማሌና ጋምቤላና ሶማሌ ምን ወዳቸው ናቸው በጋምቤላና በቤኒሻንጉል ጉሙዝ ስምንመነዘር ሳይ ይሄ እኮ ለእኔ ስድብ እኮ ምን እያልከኛለሁ? ለእኔ አፋብን 4 ኪሎ ሊገባ አይደለም እዚህ ጋር አጋር ብሎ ሊጻፍ ባይዘው። ይሄንን ጽሁፍ እንደቀላል የምታዩት ከሆነ ድጋሚ ላንብብላል። እንኳን ደስ ያለ ሻዕቢያ ይላል። ሻዕቢያ ነው። እኔም ደግሞ እንኳን ደስ ያላችሁ፣ ትክክል ነው። ጨዋታው በጥሩ ሁኔታ ተጫውተሃል ሻዕቢያን ነው የሚለው። የቋቱ ዞን ባፈር ዞኑን በጥንካሬ አስጠብቀሃል ይላል። ባፈር ዞን ባይዘው እዚህ ጋር ባፈር ዞን ብለው ያከበቡት ማን ነው? ሽሬ፣ አክሱም፣ አድዋ እና አዲግራት። እነዚህን ምን አደረጓቸው? ባፈር ዞኖች። ባፈር ዞን ባይዘው ባፈር ዞን መጨረሻ ላይ አኪላ በደንብ ሄድበታል። አሁን ራሱ ኢቨን የትግራይ ልጆች አሁን ቁጭ ብላችሁ ባፈር ዞኑ ለምን ትግራይ ዳስሚስ ባፈር ዞኑ መሆንክ ማለት በተዘዋዋሪ የጦርነት ቀጠናም ልትሆን ትችላል። ካልገሰገሰ ወደ ታች ካልመጣ የጦርነት ቀጠናም የመሆን ቻንስ ከፍተኛ ነው ባፈር ዞኑ። አሁን ባፈር ዞን በጥንካሬ ያስጠብቃል። ሁጅዝ ያስጠበቀው ምንድን ነው? ባፈር ዞን አንድ ቦታ ስታደርግ የምታደርገው ምንድን ነው? የአንተ ሳምሃው ቅቡልና ያለ ቦታ ላይ ነው ባፈር ዞን የምታደርገው። የጦርነት ቦታ የምታደርገው ቅቡልና ያለ ቦታ ላይ ቤዛችንን የት እናደርግ ነው የሚለው ሻዕቢያው። እዚህ ጋር ቤዛችንን የት አደረግን ይላል። ሽሬ፣ አክሱም፣ አድዋና አዲግራት። አሁን እዚህ ጋር ምን ቤዛቸው ነው? ከዚህ ነው የሚሉት ኤርትራ ነው ቤዛቸው። አሁን ለብልጽግናዎች ደግሞ ቤዙ የት እንደሆነ እያያችሁ ነው። ደግሞ ብልጽግናዎች ዝም ብለህ አማራ ክልል ውስጥ አሁን ይሄ እንትን አማራ ክልል ውስጥ ሄደህ እንዳትዋጋ ባይዘው። እኔ ልንገራችሁ ግልጽ አድርጌ የአማራ ክልል ውስጥ ሆነ የአማራን ክልል የጦርነት ሜዳ ያደርጋለሁ ካል አንገቱ እንደሚቆረጥ በስነ ስርዓት መውቃል። ግልጽ ነው። ምናል ደግሞ እናስቆርጣለን። ደግሞ ይሄንን ሪያሊቲ ቀልድ የለም ባይዘው፣ ቀልድ የለም። የአማራ ክልል በምንም ታምር የጦርነት ቀጠና በምን ግን ምንድን ነው ለብልጽግናዎች ብልጽግና ድሮኗ የትነች መሆን ያለባት ሽሬ፣ አክሱም፣ አድዋና አዲግራት ነች። እቺ ምንድን ነች? የድሮኗ ቦታ ነች። የድሮኗ ቦታ መሄድ ያለባት እዛ ነው። ቤዛችን ባፈር ዞን ይዛ ነው እኮ እያለ ነው ኤርትራ። የእኛ ባፈር ዞን ምን ይላል? የቋቱን ዙፋን ይላል። በጥንካሬ አስጠብቀሃል። ባፈር ዞኑ በጥንካሬ ያስጠበቀው ማን ነው? ሽሬን፣ አድዋን፣ አዲግራትን፣ አክሱምን እነዚህ ምን በጥንካሬ ያስጠበቀ። ይሄ በተዘዋሪ እኔም ያለሁት የት ነው? አሁን ያለው የሻዕቢያ ወታደር የት ነው ያለኝ ማለት ነው። ሽሬ ያለሁኝ፣ አክሱም አለሁኝ፣ አድዋ አለሁኝ፣ አዲግራት አለሁኝ እያለ። ስለዚህ ምንድን ነው በተዘዋሪ ምን እያለ ነው ያለው ሻዕቢያ? ያለሁት እዚህ ነው ያለሁት ባፈር ዞን እዚህ ነው። ስለዚህ አሁን አብይ አህመድ ጅል መሆን የለበትም፣ ብልጥ መሆን ያለበት አብይ አህመድ። ይሄ አሁን ብልጽግና ብልጥ መሆን ያለበት። አማራ ክልሉ ዝም ብለህ ዲፌንሲቭ እና ኦፌንሲቭ ይባላል። ዲፌንሲቭ የምታደርገው ምንድን ነው? እዚህ አማራ ክልሉ ዝም ብለህ ሆይ ስትል እሱ ዲፌንሲቭ ሞድ ላይ። አማራ ክልሉ ዝም ብለህ የምትዋጋ ከሆነ ዲፌንሲቭ ሞድ ላይ ነው። ኦፌንስ ለማድረግ የምትፈልገው ካረክም ባፈር ዞኑ ነው የምትመጣው። ባፈር ዞኑ የት ነው ያለው? ሽሬ፣ አክሱም፣ አድዋ፣ አዲግራት እዚህ በሰማያዊ ያቀለሟት እሷ ምንድን ነች? የባፈር ዞን። ስለዚህ አሁን የብልጽግና ዲፌንስ እና
ኦፌንሲቭ ሞድ ላይ ዲፌንስ የምታረከው ነው። ዝም ብለህ አማራ ክልል ውስጥ ወልዲያ ምናምን ትዘውዘራል። ያ ዲፌንስ እነሱ ናቸው እያጠቁ የሚወጡት። አይ እነሱ ናቸው እያጠቁ የሚወጡት። እኛስ ምንድነው የምናደርገው? እንትን ካለ እኛ ኦፍ ኮርስ እዛ ቦታችንን እንጠብቃለን፣ ዲፌንስ እናደርጋለን። አማራ ብልጽግና ባይዘዌ ድጋፍ አግኝቶ እዚህ ቦታ ላይ ሄዶ መምታት ከፈለገ በአንድና በአንድ ሊሄድ የሚችል ቅድም እንዳለ የአሰብ ዘብ የምትሏ ነገር ከመጣች ብቻ ነው ምን ኦፌንሲቭ ሆነ መሄድ የሚችል። ካለበለዚያ እንደ ስብህ መከላከያ ሆነ የምትቀመጠው። መከላከል ብቻ ስለሆነ ከመከላከል ወጣ ብለህ የማጥቃት ደረጃ ለመድረስ ከፈለግ ምን ለማጥቃት ማህበረሰብ ያስፈልጋል። መከላከያው የማህበረሰብ ቅቡልና የለውም። መከላከያን ይዘህ ማጥቃት የሚባል አሁን እንደ ድሮ ዝም ብለህ በድሮ ነው የምትጫወት። መሬት ላይ ውጊያ የምትፈልግ ከሆነ አሰብ ዘብ ነች የምታወጣው። አሰብ ዘብ ምን አንድ አይነት ዓላማ ያላትን ማጆሪቲ ኢትዮጵያ አንድ የምታደርግ ከብልጽግና ጋር ፖለቲካ የለም አገባለሁ የናሽናል ኢንትረስት። ልክ አሁን ለምሳሌ አባይ ግድብን የሚያስጠብቁትን ወዳጃችን ናቸው። ይሄ ነገር ግልጽ ነው። አባይ ግድብ ጋር ሄደ የሚጠብቁልን እነሱ ናቸው። ናሽናል ኢንትረስት የያዙበት ቦታ ነው። ማንም አማራ ባይዘው ድንበር የሚያስጠብቁትን ይመታ የሚል አማራ የለም። ባይዘው ያ ናሽናል ኢንትረስት ነው። ኦኬ የናሽናል ኢንትረስት አለን። የውስጥ ደግሞ የራሳችን ችግር አለ። ናሽናል ኢንትረስት ሊያስጠብቅልን የሚችለው ምንድን ተከዜ ዘብ፣ አሰብ ዘብ፣ እነዚህ ምንድን ናሽናል ኢንትረስት የሚያስጠብቁ ናቸው። ለእኛውን ለምሳሌ ኢንተርናል ሊያስጠብቁልን የሚችለው ራያ ዘብ፣ ደራ ዘብ ምናምን ይሄ ኢንተርናል ሊያስጠብቁልን ይችላል። ኤክስተርናል ግን በናሽናል ደረጃ ሊያስጠብቁ የሚችሉ ማህበረሰብን አንድ ሊያደርጉ አሁን ለምሳሌ ሙሉ ኢትዮጵያ ኤክሰፕት የአንዳንድ ጎጠኛ ሜጭዬና የሜጨኛ ፖለቲከኛና ቆብዬ ካልሆነ ተከዜ ዘመን ይወዳል። አብዛኛው አማራ ተገጠ እና ይሄ አለ ይሄ እንትን ውስጥ አንዳንድ ደግሞ የባሪያ ዘሮች አሉ። እነሱ ካልሆነ አብዛኛው አማራ ተከዜ ዘመን ይደግፋል። አማራ ብቻ ኢትዮጵያዊ ተከዜ ዘመን፣ ኦሮሞ ይደግፋል፣ ሶማሌ ይደግፋል፣ ሲዳማ ይደግፋል። የሚደግፈው ምክንያት ለምንድን ነው? የሚጠብቀው አማራን ክልል አይደለም፣ የሚጠብቀው ድንበር ነው የሚጠብቀው። ሴም ቲንግ አሁን ጥያቄው እዚህ ውስጥ አማሮች ጥያቄው ኢትዮጵያኖች ጥያቄው ብልጽግና መስራት ያለበት የሚሰራ ወደፊት ለፊት አድቫንስ ማድረግ የሚፈልግ ከሆነ የጋራ የሆነ ጦር መከላከያውን ማንም ኢትዮጵያዊ መከላከያ ጎን የሚሆን የለም። ደም የሚሰጥ የለም ለመከላከያ እዛው ተወጣ ነው የሚል መከላከያውን እንደ ሰከንደሪ ነው የሚታየው። ኢትዮጵያ ውስጥ እንደ ሰከንደሪ የሚታየው እንደ ራሷ ያዩ መከላከያ የዛን ጊዜ በህወሓት ጦርነት ላይ እንደነበረው መከላከያ ስነ ልቦናውን ለመስመርም ቀላል። አሁን ለምሳሌ ኤርትራኖች ተንኮለኞች ናቸው። ምን እንደሚያደርጉት መጀመሪያ የሚያደርጉት ስነ ልቦና ነው የሚሉት። ምንድን ነው የሚሉት? የብርሃኑ ጁላ ሰራዊት ቢካዝ ብርሃኑ ጁላ ተማርኳል። ብርሃኑ ጁላ ስለተማረከ ሁሌ የሚታየው ያ ስብስብ የሙርከኛ ስብስብ ባጫ ደበሌ ተማርኳል። ይሄ ምንም ሪያሊቲ ነው። ስለዚህ ኤርትራኖች ሲመጡ ስነ ልቦና የሚመቱ ስነ ልቦና ምንድን ነው? የባጫ ደበሌ የተማረከ ሰራዊት ምናምን እያለ ስነ ልቦና ምን ይመተዋል? ስነ ልቦናን እንዳይመታ ከፈለግ ሰራዊቱ በደንብ ዓላማ ኖሮት በፊት ለፊት እንዲመጣ ከፈለግ ዓላማና ግብ ያለው ጦርነት ሆነ። የዓላማና ግቡ ደግሞ ኤርትራ ደግሞ ከሆነ ደግሞ የምታደርገው ምንድን የአሰብ ዘብ የሚለውን አሁን እዚህ ጨዋታ አለን የምታመጣው የአሰብ ዘብ የሚለውን ይዘህ ከመጣ አታኪንግ ሞር ላይ ነው እንጂ ዲፌንስ ሞር ላይ። መከላከያን ይዘህ ከመጣ ግን መከላከል ላይ ነው የምታደርገው፣ ዲፌንሲቭ ላይ ነው የምትገባው። ስለዚህ አሰብ ዘብ የሚባለው ያ ናሽናል ኢንትረስት የናሽናል ፕሮጀክት አድርገህ ወደፊት ለፊት የምትወጣበት። ስለዚህ ምንድን ነው ኤርትራኖች በነገሩ እዚህ ጋር የሚባለው ወንድ እንትናችን አደረጃጀቱ ናቅፋ ፕረስ የሚባለው የኤርትራን አደረጃጀት እንደነገር የባፈር ዞናችን ያለንበት ቦታ የት ነው? ሽሬ፣ አክሱም፣ አዲግራትና አድዋ ላይ ነው። ስለዚህ አሁን ማን ነው ጥያቄው? አሁን ጥያቄው ክልሎች ናቸዋል። አማራ ክልል፣ ኦሮሞ ክልል፣ ትግራይ ክልል ምናምን ዲፌንስ ለማድረግ ከፈለግ አማራ ክልል ነው የሚቀመጠው። ዲፌንስ ማለት እነሱ ይመጣሉ፣ አንተ ዲፌንስ ነው የምታደርገው። ዲፌንስ አታክ ለማድረግስ አሁን በዚህ ባላችሁ 400 ምናምን አታክ ለማድረግ የት ነው መሄድ ያለበት? አታክ ለማድረግ የት ነው አታክ ማድረግ ያለበት? የት ዞን ነው? የት አካባቢ ነው አታክ ማድረግ ያለበት? የት ክልል ነው? ክልል አታክ ማድረግ ካለበት አታኪንግ የሚያደርገው የት ክልል? ጻፉልኝ ከስር። አታክ ለማድረግ ከፈለገ የት ክልል ነው የሚያደርገው? አታክ ትግራይ ክልል። ስለዚህ ትግራይ ክልል የባፈር ዞን ነች አሁን ባለች።
ምንድን ነው የተመሰገነበት። ስለዚህ እንደገና ከመጀመሪያ ለማድ ልጨርስና ወደ አኪላ ሌሎቻችሁ ትያለ። እንኳን ደስ ያለ ሻዕቢያ፣ ጨዋታውን በጥሩ ሁኔታ ተጫውተሃታል። የባፈር ዞኑን በጥንካሬ አስጠብቀሃል ነው የሚለው። የባፈር ዞኑ ሽሬን አሁን በተዘዋዋሪ አሁን እዚህ ጋር ይሄ የመንግስት ተቃዋሚዎች የመንግስት አልኩኝ ይሄ አሁን ያለው የህወሓት ተቃዋሚ ካለ በግላጭ የነገሩ እዚህ ጋር ምንድን ነው የምትዋጋው ለማን ነው? የኤርትራን ጥቅም እያስጠበክ ነው ያለው በተዘዋዋሪ። ህወሓት አሁን ምን የራሱን ጥቅም የትግራይን ጥቅም እያስከበረ ሳይሆን ምንድን ነው የሻዕቢያን ጥቅም ነው የሚያስከብረው። ስለዚህ የቋቱ ዞን ባፈር ዞን በጥንካሬ አስጠብቃል ይላል። እንደገና የኤርትራና የትግራይ መሬቶች ከጦርነት ነፃ እንዲሆኑ አጋሮቻቸው ጋር በመሆን አስችልሃል። አጋሮች ማለት ማን ነው? ልክ እነኛ እንደሚጢጢ የጋምቤላ አድርገው አጋር ማለት አፋብን ምናምን ጉምዝ ታጣቂ ምናምን የአገው ታጣቂ ምናምን እነዚህ አጋሮች ናቸው። ዩናር ሜን ኦብጀክት አይደለም። አማራ እዚህ ውስጥ ኦብጀክት አይደለም። ዩ አር ናቲንግ ኢረሌቫንት ነህ። እዚህ ውስጥ ጥንጥዬ አጋር ነህ አንተ። እንደ ትኒ ነው ባይዘው የሚያዩአችሁ እንደ ትኒ። ለዛ ነው ባይዘው ኤርትራን እንዴት እንደሚንቆታችሁ ታውቃላችሁ? እንዴት እንደሚንቆት እናንተ ኢቨን አጠገብ ሲያወሩ ንቀታቸው ራሱ እኔ ኤርትራማ የሆነ እንትን የንጉሥ ዘር የሆነ አላቸው መሰለኝ እኛም አናውቀው እንዴት እንደሚንቁ አይታችኋል። እዚህ አማራ አክቲቪስትና እነሱ ሲያወሩ በእኛ ስም የመጡ አክቲቪስቶች የባሪያ ልጆችና እነሱ ሲያወሩ አይታቸው ልዩነታቸውን እነዚህ የእንትኖቹ አሁን ማይኮና የአማራ አክቲቪስቶች ሲያወሩ ይክንተል ዲፍረንሱን እኮ በስነስርዓት ያላችሁ ያኛው ቆጣ እያለ እንትን ይላል፣ ይሄኛው ተለማማጭ ነው። ተው ይሄንናትን ያኛው ጥቅሙ ነው የሚነግር ጥቅሙን ይሄ ነው ጥቅሜ እያለ ኤርትራው ይናገር። ይሄስ እንትኑስ የአማራውስ ታዛዥ ኧረ በእናታችሁ እንደዚህ አትበሉን፣ ህዝቡ እኮ እንትን ይልብናል እኮ ምናምን። እንደዚህ አይነት ተለማማጭ አህያ ደሳለኝ የአማራ ፖለቲካ ውስጥ ግልጽ ነው ማለት ግልጽ ሐሞተ ቢስ የተዘረከረከ ያቸው ሲያወሩ ከኤርትራ ማውራት እኮ አይችሉም እኮ ኤርትራ ያስለና አተዘበል ትክክልም ናቸው። ደግሞ እኛ አፋብን ስለማንደግፍ ነው እንደፈለግም ነው። እነሱ የቤላ እጅ ላይ ናቸው። አፋብን ያለው መጥቶ እዚህ ያለ የአፋብን ደጋፊ የሆነ ነገር ከተናገረ እዛ የሚኮረኮመው ዘመነ ካሴ ነው፣ ቂጡ እስከሚላጥ የሚገረፍ። ስለዚህ እነ ብሪቱ ዘመነን ላለማስገረፍ ሲሉ ምን ይሆናል? ኤርትራን ተለማማጭ ትክክል ናቸው። ኤርትራኖቹ የያዙትን ይዘው እኮ ነው የሚያሉት። ቢካዝ እዚህ አሁን ብሪቱ ወይንም የሆነ ሰው ከተናገረው የሚገረፈው ዘመነ ነው፣ የሚገረፈው የጎጃም ፋኖ ነው እዛ። ስለዚህ እንዳይገረፍ ማድረግ አለበት። እዛ ነው ያለው። ይሄ እንትን አንድነት ጽምዶ ከተበጠሰ እነ ዘመነ ካሴ ቂጣቸው ተገርፎ ነው የሚመጡት። እዚህ ግርፊያ ወፌላ ላገርፍ ማለት ያውቁበታል። ደግሞ ኤርትራኖች ደግሞ መግረፍ አይደል ቤላ በዚህ ምሩቅ ናቸው። ፋኖ የሚገርም ነገር አጤ በጣም ጀግና መሳሪያ ማርኮ 3 ዓመት ሙሉ ሱሪውን አስፈታለሁ ብሎ የመጣውን ስማ እስካሁን ድረስ በጣም በሚገርመው ነገር ከ34 እስከ 35 የሚሆኑ ኮሎኔሎች ሲሞቱ እስከ 5 እና 6 የሚሆኑ ጀነራሎችን ፋኖ ጨርሷቸዋል። ይሄንን ዝም ብለህ ማለት ልታቀለው አትችልም። ባይደው ለኔ ምን ይጠቅመኛል? ጀነራል መገደል በውትድርና ደረጃ እንደዚህ አይነት ነገር ልታቀለው አትችልም። ምን ይጠቅመኛል? ፋኖ ትናንትና ኤርትራ ሄዶ በሺዎች ሲሰልጥን ያኔ በዶክተር አብይ ምክንያት ወይንም ፐርሚሽን አግኝቶ ሁለቱም ያኔ ሰላም በነበሩበት ጊዜ ፋኖ ሄዶ ገና ኤርትራ መሬት ላይ ሲሰለጥን ምንም አልነበረው። ኦኬ የኤርትራ መንግስት ሰብስቦ ፋኖን አሰልጥኖ ወደ ክልሉ ሲመልሰው ስም ዝርዝሩና ሊስቱ ነበረው። የዛን ሰዓት የበሻሻው ልጅ ሲሰጠው ደነገጠ። ኖ ይሄማ ነገር ጥሩ አይሆንም ማለት ግን ያኔ ጦርነቱን ሲከታቸው ኢትዮጵያ ተደፈረች ኑ ግቡ። እኔ ትዝ ይለኛል አንዱ አማራ እኔ መሳሪያ ሸጭ ከማንም አልቀርም ብሎ በጣም አዝኖ ሲናገር የነበረ በስንተኛው ከውጪ ነው ከማን መሳሪያ ተገዝቶለት የገባ ሁሉ ነው ፋኖ ሁሉ አውቃለሁ። በዛ ልክ የተንቀሳቀሰን ኃይል መጨረሻ ላይ ሱሪ አስፈታለው ወይንም ተመሳጥሮ ይሁን የዛን ሰዓት ያደረገው ሴራ ለዚህ አብቅቶታል። ምንም ከኤርትራ ጋር የሚያያይዘው ነገር የለውም። ቤላ አንድ ቆይቼ ልጨርሳትና ከዛ በኋላ አንተ እንደፈለግ ትሄዳለህ። እኔ ኤርትራኖችን እኔ አደንቃለሁ። ባይዘው እኔ ግልጽ አድርጌ ለመናገር እዚህ ያሉ በአማራ ስም የመጡ የአፋብን ደጋፊ ነው። የአፋብን ደጋፊና አማራ የተለየ ነው። ባይዘው ኦሪጂናል አማሮቹ እኛ ነን። የአፋብን ደጋፊ አማራን ህዝብ አይወክልም። ባይዘው ብአዴንም አማራ ህዝብን አይወክልም። እነዚህ የሚወክሉት ፓርቲንና ግለሰቦችን ነው የሚወክሉት።
አንድ 50 አፋብን አንድ ቤላን አክል 50 አፋብን ተሰብስቦ ቢመጣ 50 አፋብን አንድ ላይ ቢመጣ አንድ የኤርትራን አክቲቪስት ማይኮን አያክሉ 51,000 አፋብን ቢመጣ ማይክ የሚባል አለ ተክለ የሚባል ፖለቲካ እሱን አይችሉት ባይዘው ስነ ልቦና እሱ የላቸውም 2,000 አፋብን ቢመጣ አንድ የቤላን አይነት እንትን ማድረጋችሁ ስነ ልቦና የላችሁ ስነ ልቦና ያውላችሁ ጦርነት ላይ ስነ ልቦና ይወስ ስነ ልቦና ማለት ምንድን የአሸናፊነት ስነ ልቦና ኤርትራኖችን ሲያወሩ ያችሁ የአሸናፊነት ስነ ልቦና ይዘው አፋብን ሲያወራዩት ስሜት እኮ ይቆዳል እኮ አፋብን እግዚአብሔር ይመስገን ተመስገን አምላኬ አፋብን አለመሆኔ አፋብንን ስለምቀበው እኔ አሁን ባሪያ አይደል አፋብን ሺህ ቢሰበሰብ በሚሊዮኖች ቢመጡ አንድ ቤላን መሆን አይችሉም ቤላ የሚባሉ ልጅ እዚህ ኤርትራዎች በስነ ልቦና ይለያያሉ አፋብን ባሪያዎች ስለሆኑ ውስጥ ያሉት የብሔር ብሔረሰቦች ጥርቅም አገው ቅማንቴ ምናምን ስለሆኑ ያሉበት ደጋፊዎችም እንደዚህ አይነት ነገር ስለሆኑ ማንነታቸው የማይታወቅ ስለሆኑ እነሱ ተጠራቅሞ አንድ ቤላን አክሉ ስነ ልቦና በስነ ልቦና ዋናው ጦርነት ላይ ድል ላይ ኤኒቲንግ ስነ ልቦና ከሌለ የትም ልታረግ አትችልም እዚያው ነው ያቸው እርስ በርስ ይመጣሉ አፋብኖች ከኤርትራኖች ጋር አንድ ቀን ያጋጥሟቸው የስነ ልቦናውን ታያላችሁ ኤርትራኖችን ስነ ልቦናና የአፋብንን ስነ ልቦና ጎን ለጎን አድርጋችሁ እስቲዋችሁ እነዛ ስነ ልቦናቸው ተመጣጣ ታውቃላችሁ ዋና ቲፒኤልኤፍ አንድ ነገር የሰራው የኛ ህዝብ ላይ የሰራው ስነ ልቦና መምታት ነው ባይዘው ቀላል የማይባል ስነ ልቦና መተውታል ህዝቡ መተውታል ባይዘው ይሄ ስነ ልቦና እኮ እንደ ቀላል እኮ አይደለም የዳበረው እኮ የንጉስ ልጅ ምናምን ተብሎ እንደ አዲስ ትርክት ተነግሮት ነው ስነ ልቦና ወደፊት ለፊት የመጣው ስነ ልቦና እኮ ለብዙ ዓመት ለዛ እኮ ነው ስነ ልቦናችን ስለተመታ ስለነበር ነው ምን መተን አማራ ነኝ በድፍረት ማለት ያልቻለ አንድ አዲስ ታይምስ የሚባለው ነው አይታችሁታል አዲስ ታይምስ መጥቶ እስቲ አፋብኖች ጋር አስቀምጦ እስቲ እንዴት እንደሚያው ስነ ልቦናውን አይታችሁታል አዲስ ታይምስ አይገናኝም እኮ ስነ ልቦናቸው ሙልጭ እያደረገ ይፈሩታል እኮ አዲስ ታይምስ እየሰደባቸው ሙልጭ እያደረገ ምናምን እያለ ስነ ልቦናው ባንዴ ነው ይሄ ይታወቃል ማንንም ሰው ያውቋል እነዚህ የምታዩቸው ሰዎች ስነ ልቦናቸው ለዛ እኮ ነው ባሪያ ማለት ወደው መስሏችሁ ሄደው ወደው መስሏችሁ አንዴ ከሻቢያ ጋር አንዴ ከብልጽግና ጋር አንዴ ከህወሓት ጋር የሚገረዱት እኮ ዝም ብሏል ስነ ልቦና ስብራት ስላለባቸው ስለዚህ ስነ ልቦና ስብራት ያለበት የአፋብን ይሆናል አማራ ስነ ልቦና ስብራት የለውም ስነ ልቦና ስብራት የለውም ባይዘው አማራ የአሸናፊነት ሜንታሊቲ ያለው ማሸነፍም ካልሆነ ደግሞ ምንድን በሌላ አቅጣጫዎችን ይቀይራል የተሸናፊነት ስነ ልቦና ሲኖር እኔ አንድ ቀን እኔ ባይዘው እኔ እንደውም እንትናን እጠይቃለሁ ባይዘው ማነው ስሙ ቢካዝ እንደዚህ አይነት ሊያነጋግሩ የሚችሉት ዮኒ ማኛ ወይ ዮዳ ወይ እንትና ናቸው አይደል ማነው ቴሪ ሐዋሳ አንድ ቀን የአፋብን ደጋፊዎችና የሻቢያ ደጋፊዎች አንድ ላይ መነጋገር አለባቸው በብዙ ነገር አይደል በፖለቲካ በብዙ ነገር አማራው ሌላው ኢትዮጵያዊ ማየት አለበት አፋብን ስነ ልቦናው ተሰብሯል እንደዚህ እንትን እንዳይመስላችሁ አብዛኞቹ የተሰበረ ስነ ልቦና ያላቸው ግለሰቦች ናቸው ሄዳችሁ ከኤርትራ ጋር የምታወያዩት ስነ ልቦናቸው ከፍ ያለ አይደለም ስለዚህ ይቅርታ እችን ብዬ ልጨርስ የቋቱ የዞኑን ባፈር ዞን በጥንካሬ አስጠብቀሃል ይላል እንደገና የኤርትራና የትግራይ መሬቶች ከጦርነት ነፃ እንዲሆኑ ከአጋሮቻችን ሁጭ አፋብን ጥንጥየው ጉምስ ጥንጥየው ጋምቤላ ጋር በመሆን አስችልሃል ይህ በእንዲህ እያለ እሳቱን ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል ስለዚህ ምንድነው የዚህ የጽምዶ ዓላማ እና ይሄ ሻጭው የቆብየው ቆብየው ቡድን ሻጭው የሜጫው ቡድን ከኤርትራኖች ጋር ሲነጋገር ምንድነው ጦርነቱን ጎንደር ጋር ኦልሬዲ እምቢ ስለተባለ ጎጃም ጋር እንዲመጣ አይፈልጉም እነዘመነ ስለዚህ ምንድነው የጦርነቱን እንትን ከወልዲያ እስከ አዲስ አበባ መሀይምና እንትን ስለተሰለፈበት አንጥተህ ይሄ ምስኪን ነው ምንም አያውቅም የወሎ አማራና የሸዋ አማራ እነሱ ላይ ጦርነቱን ወደ እነሱ እንወስደዋለን ሸዋዬም ይመጣል ጦርነቱን አምጡት እኛ እንፈልጓለን ይሄ ነው እኮ ሸዋዬው አይ ሸዋዬ ያ ትልቅ ህዝብ ዛሬ ወርዶ ዛሬ ጥልቅ ትናንትና አንድ ኢንተርቪው እየሰማሁ ነበር ነገ በደንብ ሄድበታል አኪላም በደንብ ሄድበታል ያ ኢንተርቪው ሳዳምጥ ነው ባይዘው የገባኝ ሰብረነዋል አለ ጨፍጭፈነዋል ትክክል ዛሬ ወርዶ ያ ትልቅ ህዝብ ኢትዮጵያን ዓለምን ሲያንቀጠቅጥ የነበረ ህዝብ
ዛሬ ወርዶ ዛሬ እጅ ላይ የመጣው ማን እንደሆነ እያያችሁ እጁ ላይ ደረሱ ዛሬ ያ ትልቅዬ ህዝብ። ስለዚህ ያ ትልቅዬ ህዝብ አሁን ወኪል የለውም። ወኪሎቹ እንዳለ ወኪልም ካለው አሁን የሸዋ ሰው ነው ወኪላቸው። የሸዋ ሰው የትግሬ ተወካይ ማለት የሸዋ ሰው ያየ ሰው ነው ያየ ሰው የሚባለው እሱ ነው ወኪላቸው። እንትን እና አሁን እሱ አላማቸው ምንድን ነው? እንዲህ እያሉ እሳቱን ምን ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል። ባይዘዌ አዲስ አበባ ጋር ጦርነት አትፈጣም እነግርሃለሁ። አዲስ አበባን የጦርነት ማዕከል አታረጋት አለን። የአዲስ አበባ ልጅ ሌሎቻችሁ ራስን አይደል ባይዘው አዲስ አበባ ላይ ጦርነት ማዕከል አታረጋት በምንም ታም ማይም አይደለንም። አዲስ አበባን የጦርነት ማዕከል አድርገህ ከጨዋታ ውጭ አድርገህ እዛ ያለውን ማህበረሰብ የሚደበደበው እኮ ህዝብ ነው እኮ የሚደበደበው። አታስደር እዛ ጋር አይሆንም። የአዲስ አበባ ጋር እንዳታስቡ የሚደረግ ጦርነት አይደለም። ሌሎች ጋር ደግሞ ምን አናስደር። ጎንደር ጋር አውጥተናል። አሁን እቺ ከወልዲያ ያሰብካትን ነገር እናጨናግፍባለን። ሻዕቢያ ይላል ስራውን በመሬት ላይ በብቃት ሰርቷል ይላል። አብይን የሚደግፉና የአብይ አገልጋዮች የሆናችሁ ትግራዋያን እንግዲህ አዲስ አበባ ላይ ብቻ ቆዩ ይላል። ወደዛ አትመጡም ነው ከዚህ በኋላ። አሁን ካለ ይሄንን የምትቃወም ትግሬ ካለ ምን አዲስ አበባ ነው እንጂ የምትቆየው ትግራይ ክልል ምን አትመጣም ነው እያለ የፖለቲካ ጥበብ ልዩ ጥበብን የሚጠይቅ መስክ ነው። ይሄም ደግሞ ኤርትራኖች በደንብ አላቸው። አፋብን የሌለው ትግሬዎች የሌላቸው ማንም የሌለው አንድ ያለው የፖለቲካ ጥበብ ልዩ ጥበብ ያለው ኤርትራኖች። ይሄንን ውሸት ልንዋሽ አንችልም። ውሸት አነሽ ፖለቲከኞች ናቸው፣ ጎበዝ ናቸው። የሴራ ፖለቲካ በደንብ ይችላሉ። በእነሱ አቅም ልክ ካልሆንክ ከእነሱ ጋር ጋርነት አትፈጥርም። ባሪያ ነው የምትሆነው። ከእነሱ እኩል መሆን አለበት። ጭንቅላት ከእነሱ እኩል መሆን አለበት። ከእነሱ እኩል የማትሆን ከሆነ ከእነሱ ጋር ሄደ አንድነት አትፈጥርም። ባይዘ ባሪያ ነው የምትሆነው። ከእነሱ እኩል ልትሆን በስነ ልቦና ከፍ ያልክ ጥንጥዬ ህዝብ የአንተን ህዝብ አዋድቀ ጥንጥዬ ህዝብ ወደፊት ለፊት ከፍ የምታደርግ ከሆነ ከእነሱ ጋር ሄደ አንድ ላይ መቀመጣት። ኤርትራኖች የፖለቲካ ሴራን ከማናችንም በላይ የሚሰሩ ናቸው። ስለዚህ ከነዚህ ጋር ቦምቦሊኖን ይዛ አይደለም የምትቀሩ፣ ምሬ ወዳጆን ይዛ አይደለም የምትቀሩ፣ ደሳለኝን ሲያስበው ህወሓትን አይደለም ይዛ የምትቀርበው። ደሳለኝ ብሩክ የሚባል ብሩክ ስለሺ የሚባል እሱን ይዛ አይደለም የምትቀርበው። ስትቀርብ እዚህ ጋር ምንድን ታፕ ማይንድ፣ ብልጥ ማይንድ፣ ከፍ ያለ ማይንድ። ሰው እንዴት ከተመስገን ጥሩነህ በታች ያለ ሰው ይዘት ይሄዳል። ተመስገን ጥሩነህ እንኳን አቅም ይቻላል ከሱ በታች ወደ ሰው የአብይ ባይዘው እነዚህ እኮ ስለ ልቦናቸው እንዴት ዝቅ እንዳለ ታውቃላችሁ? ገዱ እኮ ይቅርታ ብሏል። ትግሬ ያረኩት ስህተት ስለ ልቦናው ተመቶ ፈርቶ ደንግጦ የትግሬ ህዝብ ይቅርታ ያለ እኮ ነው። ይቅርታ እያስባላቸው እኮ ነው እየዞሩ። አሁን ነገ ትንግርቱም ይቅርታ ይላል፣ ሁሉም እንዳለ ይቅርታ ይላል። እነዚህ ሐሞተቢስ የአማራ ውሃ ያልጠጡ የሞቱ ሰዎች በቁማቸው የአማራን ውሃ ያልጠጡ ናቸው። የፖለቲካ ጥበብ ልዩ ጥበብን የሚጠይቅ መስክንል ያለፈውን ተሞክሮ ከግምት ውስጥ አስገብቶ ያለፈው ከዚህ በፊት የነበረው ተሞክሮ ከግምት ውስጥ አስገብቶ ይላል ያለውን ሁኔታ በትክክል ተረድተው ነው የወደፊቱን የፖለቲካ አቅጣጫ በጥልቀት ተመልክቶ ያለፈውን የፖለቲካ አቅጣጫ በጥልቀት ተመልክቶ ተገቢ ውሳኔዎችን የሚወስድበት እጅግ የተወሳሰበ መስክ ነው ይላል። ሻዕቢያ የቼዝ ጨዋታውን በጥሩ ሁኔታ ተጫውቶታል። ትክክል። አጨብጭቡ ሻዕቢያዎች፣ ጀግኖች፣ እግዚአብሔር ተጫውታችሁታል። ይሄ ምንም የሚካድ አይደለም። ይሄንን መሀይም ምሬን ያዛችሁ፣ መሀይም ዘመነን ያዛችሁ፣ መሀይም ደሳለኝ ሲያስብ ህወሓትን ያዛችሁ። ከዛ በኋላ እየተጫወተ ደግሞ ቢራራ ደግሞ የሚባል የቢራ ቆርኪ የሚመስል ሰው እያለ እሱን ይዛችኋል፣ እየተጫወታችሁት። ሻዕቢያ የቼዝ ጨዋታውን በጥሩ ሁኔታ ተጫውቷል። ዛሬ ማታ ጆከሩን ከፊት አስቀድሞ ጨዋታውን ወደ መጨረሻው እየመራው ነው። ከእንግዲህ በኋላ የሰማ አማራ፣ የሰማ ኦሮሞ፣ ውጆሌ ኦሮሞ፣ የሰማ ትግሬም እየሰማ ትግሬዎች እንኳን ምንም ችግር የለም። ከእንግዲህ በኋላ የኤርትራና የትግራይ መሬቶች ላይ ጦርነት መስክ አይሆንም። ጦርነቱ የት ነው? ምስኪን ሸዋዬ፣ ምስኪን ወለዬ ይቀጠቅጣል። ጎንደርም አይሆንም ጦርነቱ። ግልጽ ነው የምነግራቸው። ጎንደር አይሆንም ጦርነቱ። ባለፈው እንደውም ቴዲ ሐዋሳ ቤት ቴመር የምትባል ልጅ መታ ጎንደር ጋ እኮ አይሆንም በሱ እኔ ባለኝ መረጃ አለች ጎንደር ጋ ጦርነት አይሆንም። የት ነው የሚሆነው ታዲያ ጦርነቱ? ስለዚህ ወሎ ልጅ መንቃት አለብን ማለት አኪዳ ጎይ ታታብ አድርጉት። ሰላም ብያለሁ ሁላችሁንም። አቦ ፍቅር ታቻላችሁ ሁላችሁ ነው። ሰላም ብያለሁ። አይሰማም አኪዳ ድምጽ በእንትን ብሎ
ይሰማል? በጣም እንትን ይላል፣ ወደኋላ ሆኗል። አቲ ሄድፎን ነው መሰለኝ። አይሰማም አኪራ። ነው ማይክሮፎኑ ነው። አጼ አንድ ጥያቄ ልጠይቅህ። አማራው ጥያቄ የለውም አለው፣ ኢንተረስት የለውም መንግስቱ ላይ አለው። እንዴት? እኔ እኮ የሚገርምኝ ነገር ኢንተረስቱ አሁን መታል አንዴ በላ ከሱ በኋላ አንተ ነው የምትሄደው። በደምብ ብዙ እንትን አለም። አብዛኛውን ነገር ዘር ያዕቆብ ስላስረዳ ብዙ ነገር እንትን አለም። ግን ጋይስ ልስን በጣም በሚያሳፍር መልኩ የኤርትራ ኃይል ማለት እንግዲህ ይሄ አሁን የሻዕቢያ የምትሉት ህወሓት የምትሉት አፄ ኃይለ ሥላሴ ፈርተው ጫካ የገቡ ናቸው። አፄ ኃይለ ሥላሴ ቶፕ ፖለቲካል ኃይል ሆኖባቸው እሱን ለመጋፈጥ ጫካ ገብተው ግን ደርግን የጣሉት ኃይለ ሥላሴን እንኳን መጣል አልቻሉ ማለት ነው። ኃይለ ሥላሴን የጣላቸው የራሱ የአማራው ውስጥ ኃይል ነው፣ በእርስ በርስ ባለ ነገር። ይሄ ኃይል እንግዲህ አቅም የሌለው የአያቶቻችን እንደው ኢሳያስ አፈወርቂ ማለት ጀብሃን እንዲታገል ተብሎ ራሳቸው አፄ ኃይለ ሥላሴ ኤርትራ ላይ የላኩት ነው። አፄ ኃይለ ሥላሴ ከሞቱ በኋላ ሮግ ሆኖ ያው እንግዲህ ወደ ሌላ ስታይል ኢትዮጵያ ጠል ወደሆነ ስታይል ሄደ ማለት ነው። ኦኬ አብዛኛው ምንም በእኛ ፔሮል ውስጥ የነበረ ኃይል የኦሮሞን ትግል በሉት እነ ታደሰ ብሩ በእኛ ስር የነበሩ ናቸው። ኤቭሪዋን እኛ ሳንቲም ምን ከፍሎ የነበረ ስንጠራው ቤት ስንልኩ ወዴት የሚል ኃይል ነው። ኦኬ ስለዚህ ልዩነታችሁ ምንድን ነው? አኪላ የሆነ የሚንኮሻኮሽ ድምፅ አለ። ኦኬ አሁንስ ገዢ እነሱ ተገዢ ሆኖ የሚጀምረው የነበረው ማለት ነው። ግንኙነታችን ያ ነበር። አሁን ግን በጣም በሚገርማችሁ ሁኔታ አሁን ላይ ያ ተገልብጦ ቅድም ዘር ያዕቆብ በጣም ጥሩ አድርጎ አንስቶታል። ኦኬ አብዛኛው ይሄ ባሪያው ልጅ ምናምን እንዳለው ያ ተገልብጦ ያ የነበረን እኛ የፖለቲካል የበላይነት ባይኖር ብላችሁ አስቡት። በአማራ ባይኖር እነዚህ በሙሉ ኃይሎች ጢባጢቤ ህዝቡን እየተጫወቱበት ነበር። ሊትራሊ እኔ በፊት ብአዴን ብዙ በጣም ይደድ አሁን ይሰማል ወደብ አሁን ይሰማል። ኦኬ ብአዴኖች በጣም የእንትን ስብስብ ናቸው። የአብዛኛው ደንቆሮች ናቸው ማለት የትምህርት ችግር ያለባቸው ምናምና በፊት እንዴት ነው ብአዴን እንዴት አማራውን በለጠ እንዴት ከአማራው ተሻለ እንል ነበር። ለካስ የአማራ ፖለቲካ በባሪያ ልጅ ነው የተያዘው። ብአዴኖች የተሻሉ የባሪያ ልጆች ናቸው ማለት ትንሽ የደና ሰፈር ባሪያ አለ አይደል? የሳሎን ባሪያ የሳሎን የምታስቀምጠው አይነት ባሪያ የእንደዛ አይነት ሰፈር ባሮች ናቸው ማለት ነው። የተሻሉ ናቸው። ምንም አሁን ያየሁት ነገር በጣም ያሳቀኝ ነገር እየገረመኝም ያለው ብአዴኖቹ የተሻለ አቅም አላቸው ከዚህኛው ተቃዋሚ ነኝ ከሚለው ኃይል። ጸቡ ለካስ በትንሽ ባሪያና በትልቅ ባሪያ ነው። እኛ ተከተትን። የአማራ ህዝብ ኮላተራል ነው የገባው። ኦኬ የሚጣላው እነገዱ ትንንሽ ባሮች ናቸው። እነ ተመስገን ምናምን ደግሞ ትልልቅ ባሮች ናቸው። አንዱ የሳሎን ባሪያ ነው፣ አንዱ ደግሞ ምንድነው የዚህ ምንድነው ሰው የፊልድ ወይም የሜዳ ባሪያ ነው ማለት ነው። ኦኬ ሁለቱም አማራ ጠል ናቸው። ሁለቱም አማራን ቦታ ነው የሚፈልጉት ማለት የሽያጩ የማርኬቱ ሎኬሽን እንጂ ሁለቱም ይሸጡናል። የነ ተመስገን ጥሩ ነው ባርነት ቤተመንግስት 4 ኪሎ ሄዶ ይሸጠናል፣ ሚኒሊክ ቤተመንግስት። ይሄኛው ደግሞ ባሪያ ደግሞ እንትን ምንድነው ደደቢት በረሃ ወይም ናቅፋ ተራራ ሄዶ ይሸጠናል ማለት ነው። ሁለቱም የአማራን ህዝብ የሚሸጡ ትዳር ነበረም ከኔ ብሌ ቤት
አሁን አሪፍ ዘራቆ አሁን አሪፍ አንዳንድ ድምጽ ከጀርባ የሚሰማ ድምጽ አሁን እንዴት ነው? አሁን አሪፍ ነው። አሁን እንዴት ነው? በደንብ ሞቅ ብሎ ይሰማል? አዎ ይሰማል። ማይክ ኦን እና ኦፍ ይወጣል አንዳንድ። ኖ እንትን ሆኖ ነው ኤርፓዴን ኮኔክት ሳላደርገው ነበር ማወራው። አሁን ግን አሽከር ሳይሆን አንድ ይኸውላችሁ እየታገልናቸው ያሉት የድሮ የእኛ ተላላኪዎች ናቸው። የሻዕቢያ መስራች ኢሳያስ አፈወርቂ አፄ ኃይለሥላሴ ከደሴ ልከውት ደብረ ብርሃን መምህራን ኮሌጅ ወደ ደሴ ተልኮ እዛ ሂድ፣ ከዛ በኋላ ደግሞ ሂድና እንትንን ጀብሃን በትን ሲባል ጀብሃ ድረስ ሄዶ እየተንቀለቀለ ሄዶ የእስልምና እንቅስቃሴ ምናምን ብሎ ፖርትሬ አድርጎ እነ ኢድሪስ አዋቴን የሚበላ ትግል ያደረገ ማን የላከው? እኛ አማሮች፣ የአማራ ኢሊቶች ማለት ነው። ኦኬ የኤርትራን ሙሉ ካቢኔ ያዋቀሩት አማሮች ናቸው። ከዛ ባለፈ በጸሐፊ ትእዛዝ አክሊሉ ሀብተወልድ ጊዜ የኤርትራ ካቢኔ ለምኖ ከኢትዮጵያ ጋር ቀላቅሉኝ እስከ ማለት ድረስ የኢሊቲዝም ልዩነታችን ትልቅ ነው። ቢኮዝ ያኛው ኃይል ከባርነት ነው ፓስታ ከመቀቀል ለኤርትራ ነፃ አውጥተናል። ባይዘ ኤርትራ ነፃ ያወጣ ነው እኛ ነን። የእንግሊዝን ሰራዊት ይዘን ሄደን ሌሎችም የአማራ አርበኞችን ይዘን ከጣሊያን ነፃ ያወጣናቸው ኤርትራያኖችን እኛ ነን። ያው በፊት ድሮ ብናወጣቸው ጥሩ ነበር፣ ግን በጊዜው ብዙ ባንዳ ስለነበረ አብዛኛው የጣሊያን ሰራዊት ኤርትራውያን በመሆናቸው እዛ ገብቶ መቃጠል ስለሆነ ሪስኪ ነው። ህዝቡ መዳን ካልፈለገን ማድረግ አትችልም። ኦኬ በዛ ምክንያት እንጂ አብዛኛው ነገር እኛን ነፃ ያወጣናቸው እንጂ ጣሊያንን ማንም አላባረራት። ኢፍ ኖት ፎር ኃይለሥላሴ ጣሊያን ትቆይ ነበር። የዓለም ህግ ተቀይሮ ጣሊያን በፍቅር በቃ ይሄድ ነው ሻው በሉኝ ብላ የስንብት ደብዳቤ አድርጋ ካልሄደች በስተቀር ኤርትራውያን ታግለው ጣሊያንም ማባረር አይችሉም። ዊ ሜድ ዳት ሃፕን የኛ ነገስታት። አሁን የፖለቲካው ልዩነት ይሄ ነው። ይሄ የፖለቲካ ማለት ኤርትራን ነፃ ከማውጣት ጀምሮ የኤርትራን ካቢኔ እስከማደራጀት ምን እስከ ማለት ድረስ የደረሰ ኃይል አለን። በዚህ ውስጥ ዛሬ የሚኮሩበት እንኳን ሻዕቢያ መስራች ከሆኑት ዋናው ትልቁ የሚባለው ኢሳያስ አፈወርቂ ኢትዮጵያ መሬት ላይ አፄ ኃይለሥላሴ እዚህ ሂድ ሲሉት እሺ ጌታዬ ብሎ የኃይለሥላሴን እጅ ስሞ ኤርትራ ሄዶ ኤርትራ ውስጥ የነበረው የእስልምና እንቅስቃሴ የነበረው የጀብሃን እንቅስቃሴ አፈረሰ። የኢድሪስ አዋቴ ናቸው መጀመሪያውን ጥይት የተኮሱት። እነሱን ሄዶ አቃጥሎ ናቅፋ ላይ በልቷቸው ሻዕቢያ ብሎ ነው የመጣው። ሻዕቢያ አብዛኛው የክርስቲያን እንቅስቃሴ ነበር አነሳሱ። አረሆነ የኤርትራ ፖለቲካ ውስጥ ዲቴል መግባት አልፈልግም። ኦኬ ሁለተኛው የትግራይ ኃይል ማለት አፄ ኃይለሥላሴ ለ60 ባላባቶች እንትን ቦላሌ ገዝተው ይዘውላቸው ሄደዋል። ባላባቶች ናቸው ግን ሲታዩ ራቁታቸውን ነው። በቃ አለባበሳቸው ምናምን it's not up to the standards because ብዙ ነጮች ምናምን ኢትዮጵያን ለመጎብኘት ሲመጡ ከትግራይ የሚመጣው ባላባት አለባበሱ በጣም ፑር ነበር፣ ደካማ ነበር። አፄ ኃይለሥላሴ ይሄ በጽሁፍ ተጽፏል፣ በዚህ ማግኘት ትችላላችሁ። 60 እጀ ጠባብና ጥብቆ ለትግራይ ባላባቶች ሰው ፊት እንዳናፍር በሚል ልብስ አልብሰዋቸዋል። ዛሬ የሚመናጠዝብንን የትግራይ ኢሊት አልብሰው ከእንግሊዝም ከሌሎች የሚመጡ ዲፕሎማሲ ስራ ላይ ያሉ ሰዎች ሲያዋቸው አተውና ገርጥተው የማይሆን ልብስ ለብሰው ከሚታዩ የተሻለ ሞደርን የሆነ ዌስተርን ስታንዳርድ ያለው ልብስ ጋቢ ለብሶ ይመጣል። በዛ ዘመን ጋቢ ለብሰ ልትመጣ አትችልም። ዲፕሎማሲ ዩኒቱት ወር ቴለር ሱት ኦኬ። እና ይሄ ጽሁፍ ላይ አለ፣ ሄዳችሁ ማግኘት ትችላላችሁ። ቼክ ቻት ጂፒቲ ላይ ምናምን ግቡና ይሄን ጻፉና ፋይንድ ሚ ዘ ሶርስ ብላችሁ ማግኘት ትችላላችሁ። ኦኬ ግንኙነታችንም ወደ ሚኒሊክም ጊዜ ስንሄድ የአፄ ዮሐንስ ልጅ እንዲያውም እሱ ግማሽ ጎኑ እንዲያውም የእቴጌ ምንትዋብ ሆነ እሱ የሞተው ራሱ አንኮበር መጥቶ ታስሮ መጥቶ ማለት እና ግንኙነታችን እንደው የጌታና የምንዝር ያለቃና የምንዝር ሳይሆን እንደው ማጋነን ባይሆንብኝ ከእግዚአብሔር ዝቅ ከአላህ ዝቅ ብሎ እና በሰው መካከል ያለ ርቀት የነበረን የሲቪላይዜሽን ርቀታችን፣ የፖለቲካል ኢንፍሉዌንስ ርቀታችን የእኛን ኢሊቶች አስቧቸው እና ልጅ እንዳልካቸው የዩናይትድ ኔሽን ሴኩሪቲ ካውንስል
ሴኩሪቲ ጀነራል ለመሆን ሁለተኛ የወጣ ነው በኮምፒቲሽን አት ኤጅ ኦፍ 32 በ32 ዓመቱ ነው። ዛሬ ጉቴሬዝ የያዘው ፖዚሽን ማለት ነው። እሱ በ32 ዓመቱ ይዞታል። ተወዳድሮ ሁለተኛ ነው የወጣው። የል ግራጁዌት ነው። የጸሐፊ ትእዛዝ አክሊሉ ሀብተወልድ ፓሪስ ነው የተማረው። ፓሪስ ዩኒቨርሲቲ ነው። ፓሪስ ዩኒቨርሲቲ ማለት ሃርቫርድ ማለት ነው። እዛ ቶፕ ራንኪንግ የሆኑ ሰው ናቸው። እሳቸው ማለት የዩናይትድ ኔሽን ከተጻፉት ፕሮክላሜሽን የዩናይትድ ኔሽን ፕሮክላሜሽን ነው ምናምን ብላችሁም አሁን እንትኖች ኤርትራ ወንድሞቻችን የዩናይትድ ኔሽን ፕሮክላሜሽን ነው ምናምን በሰው ሀገር ጣልቃ ለመግባት ምናምን የሚሉት የጻፉት እንትን አክሊሉ ሀብተወልድ ናቸው። ራቲፋይ ያደረጉት ህጉን ያረቀቁት ማለት ናቸው። እና ልዩነታችን በጣም ከባድ። አሁን ያን ልዩነት ማን አጠበበ ነው? ኦኬ ያን ልዩነት ያን ልዩነት ማን አጠበበብን? ማን ነው ያጠበበው? ማጥበብ ብቻ ሳይሆን ገለበጡት። አሁን ዛሬ ላይ አሁን በአማራ ውስጥ እመጣለሁ ወደ ኤርትራ ፖለቲካ። ከዚህ በፊት እኛ ነገሩ መጀመሪያ ዛሬ አቆም ተሳሳስ ከሆነ ጽምዶን የነከስነው አፋብን ልክ ሲመሰረት ጽምዶ እንደሚመጣን ስለምናቀኛ አፋብን የመሰረተው ወያኔ እንደሆነ ስለምናቅ ጽምዶ መፍረስ አለበት ጠላት ነው ብለን ፕሮፓጋንዳችን ትርክታችንን ስንሰራ ቆየን። ያ ደግሞ ዛሬ ላይ አትሊስት በጎንደር እና አንዳንድ በወሎ ከዚህ በፊትና ኮሎኔል ፈንታው ሙሐቤ ምናምን የነበሩት አቋም እየተቀየረ መጣ። አንደርስቱድ ቢያንስ አልሞቱም። ዛሬ መታገል የሚችሉበት ደረጃ ደርሷል። የአማራው ዝም እየነቃ ነው። አሁን ላይ በእኛ በአማራ ፖለቲካ ውስጥ ወደፊት ያመጣናቸው ሁለት ኃይሎች መጡ። አንደኛው የቤት ውስጥ ባሪያ ቢኮዝ ህወሓት ድሮ የመለመላቸው የብአዴን ባሪያዎች አብዛኛው የቤት ባሪያዎች ናቸው። የቤት ባሪያ ማለት በቃ ሻል ያለ የልብስ የሚለብስ ጫማ የሚያደርግ። አሁን ከነሱ ሊታገሉ የወጡት ይህን ዘመነው ቡድን ደግሞ የውጭ ባሪያ ነው። የፊልድ ደግሞ ነጮቹ ፊልድ ምናምን ፊልድ ኤን ይሏቸዋል ማለት ነው፣ ቃሉ መጥራት ስለማልፈልግ። ኦኬ አሁን በፉክክሩ ላይ ብአዴኖቹ የተሻለ ሆኖ ተገኙ። ብአዴኖቹ ይህንን የሜዳ ባሪያ እየገረፉት በጣም ነው የሚያሳፍረው። ብአዴንም ባሪያው አሁን የአማራ ትግል በሁለት ባሮች ነው። በዚሁ አጋጣሚ ቅድም እንትናን አንስቶታል። ይሄ ማለት አንድ ሸዋ ላይ የሸዋ ልጅ ነኝ የሚል ልጅ አለ። ማን ነው ያየህ ሰው ይራድ የሚባል ያየህ ሰው ይራድ ማለት ከዚህ በፊት አንድ ኢንተርቪው ላይ በእኔ እናቴ ቡዳ ተብላ ተሰድባለች በምትኖርበት ኮሚኒቲ እና የአማራ ህዝብ ኋላ ቀር ነው ብሎ ለትግራይ ህዝብ ትልቅ ክብር አሳይቶ የአማራ ህዝብ ግን ኋላ ቀር ነው እናቴን ቡዳ ብሎ ሰድቧል ብሎ የተናገረ ሰው ነው በኢንተርቪው ማለት። ኦኬ ፋይናሊ ሸዋ ላይ ራሱ ያለ ሰው አብዛኛው ያው ፖለቲካውንም እያንቀሳቀሰ ያለው ባሪያው ልጅ ነው አብዛኛው የሸዋ ኤሊት ከውጭ ሀገር ሄዷል ወይ ከክልሎች። ክልል ውስጥ ደና ሰው በባሪያው ተደፍቋል። ደነጋሽ አሰግድ ያለው አሯሩጦ ነው የበላው። ቢኮዝ ባሪያው ነው። ባሪያው ደና ሰው ሲያይ መቋቋም አይችልም። ቢኮዝ ባርነቱ ትዝ ይለዋል፣ ትንሽነቱ ትዝ ይለዋል። እንደ ጋሽ አሰግድ ያለ ሰው እዛ ሲቀመጥ የነዚህ ሰዎች እንውስነት ይታያቸዋል። ማን ደግሞ ይፎከራል የሚኒሊክ ዘር ነኝ ምናምን ስብሎ የሚኒሊክ ዘር ነኝ ማለት አይቻልም። አይመስልም። ወይ መልክ መምሰል አለበት፣ ወይ ታሪክ መምሰል፣ ወይ ባህሪ መምሰል አለበት። ያየ ሰው ሲመልስ እናቴ ቡዳ ተብላ የአማራ ህዝብ ኋላ ቀር ስለሆነ እናቴን ቡዳ ብሎ አሳዷል ብሎ የትግራይን ህዝብ አወድሶ የአማራን ህዝብ ሲያዋርድ የነበረ ሰው የሸዋ ሰው እየታረደ እየተጨፈጨፈ የትግራይ ጀግኖች እያለ ሲያቆላምጥ የነበረ ልጅ አሁን ዋናው ሸዋ ነው። የስ ባሪዎቹማ የተሰበሰባቸው ኦኬ አንድ ላይ ተሰብስባችሁ የባሪያ ምንድነው አይናማ የባሪያ አይናማ እየሰበሰባችሁ ኦኬ። በጣም ያስቀው እኛ ሰሜናውያን ነን። ሸዋ በምን ነው ሰሜናውያን? ሸዋ ያለው መሀል ለኦሮሞ ትቀርባለህ። ሸዋ ግለቱ ለማኦሮሞ ዳን ትግራይ የታውቀዋለህ? ትግራይ የታውቀዋለህ? በምን ትግራይ ለመድረስ ደቡብ ወሎን አልፈ ሰሜን ወሎን አልፈ
ከዛ በኋላ ደቡብ ትግራይን አልፈ ከዛ ነው ትግራይ የምትገባው። ምኑን አውቀው ምንም የሚያገናኝ ነገር ሸዋ አለባበስ፣ አመጋገብ፣ ጭፈራ ምናምን ከሌላው አማራ ጋር እንደውም ትንሽ ከቱለማ ጋር ልትመሳሰል ትችላለህ። ቢኮዝ አብዛኛው ቱለማ አሲሚሌትድ የሆነ የሸዋ አማራ አለበት ተብሎ ስለሚታሰብ ማለት ነው። የትኛው ጭፈራ ነው? ምን ነው የሚመስለው? እኛ ሰሜናዊ ነን ተይዞ የሚመጣው ራሱ ኢሊት የሞተ ነው። በጣም የሚያሳፍር ነው። የአፄ ሚኒሊክ እትብት ከተቀበረበት አንኮበር ከአንጎለላ መጣን ተብሎ የሚነሳው አሁን በየቦታው ይሄ ሸዋ ላይ ነው። ወደ ጎንደርም ስንመጣ ዛሬ ሰምቻለሁ፣ አንድ ቪዲዮ እያየሁ ነበር የተሽከረከረ ዘርዓ ያዕቆብ አይተዋል። ሰፈረ መለሳ ሄሊኮፕተር በድንጋይ ማረኩኝ ምናምን ሲል የነበረ ሰውዬ ጦርነቱን መዋጋት አለብን ከትግራይ ጋር ሆነን ትግሬዎች ጠቃሚ ናቸው ምናምን እያለ እንትን ይላል፣ ያስተምራል። ምንድነው ሳናስበው ኮተት ሰብስበናል። ጥይት ስለያዘ ብለን አንዳንዴ እኮ ጥሩ ተኳሽ መሆን አለበት። በጥይት ውጤት ያላመጣን ሰው መሪ አድርገን ሰብስበን ሙሉን ኮልኮሌ ነው የሰበሰበው። ሙሉ ኮልኮሌ መጨረሻ መዳረሻቸው የኤርትራና የትግሬ ፖለቲካ ጢባጢቤ መጫወቻ መሆን ማለት ነው። 60 ሚሊዮን ህዝብ ይዘህ ትግራይና ኤርትራ ተደምሮ 4 ሚሊዮን አይሞሉ ተደምረው ማለት ነው። ያው ትግሬ ስለ አጋሜንና እንደርታውን እየጨመርኩ ስላልሆነ የትግራይ ህዝብ ተደምሮ 4-3 ሚሊዮን ኢን ጀነራል አካለ ጉዛዩ ምናምን ኦኬ። የአካለ ጉዛይ ትግሬ እና የዚህ አክሱም እና የአድዋ ትግሬ ጢባጢቤ ተጫውቶበት መጨረሻ ላይ ኤርትራ እንዳትወረር በአብይ የራያና የወልዲያ ሰው የወልዲያና የጎብዬ ሰው የጎብዬና የደሴ ሰው የደሴ ሰውና የኮምቦልቻ ሰው ሞት ተፈርዶበታል። በላዩ ላይ ቦምብ እንትን ሊልበት ማለት ነው። እና ማን የሸወደው? ድሮ ሂድ ምናምን ብለን የላክነው ኢሳያስ አፈወርቂ ማለት ሂድ እንትንን እዚህ የሚረብሻል እዚህ ናቅፋ ላይ ምናምን የኢድሪስ አዋቴ የሚባል እሱን እስቲ ሂድ ገርፋ አምጣ ብለን የላክነው ኢሳያስ አፈወርቂ ሸውዷቸው ምን ብሎ አዋርዷቸው የሆነ ትንሽዬ ተተኳሽ አንድ መድፍ አልሰጧቸውም። ከኔ ቤት ከንጋስ even believe this ሰው እንዴት አንድ እንኳን መድፍ አይቀበልም? አንድ መድፍ እንዳልሰጧቸው ታውቃላችሁ? አንድ ታንክ እንዴት ሰው አይሰጠውም? ከንቀታቸው የሆነ ይሄ ኩታራ አለ አይደለም? ወደ ጎንደር አካባቢ ኩታራ ይላል ጻልስ ኩታራ ናስቲ ና እንካ አንድ 10 ተተኳሽ እንካ አንድ 5 ድሽቃ ይድበጥጥ ብላ እንደምትልከው እንዴት ሰው ብር እንኳን ከፍ ያለ አይጠይቅም? እንደው ዕቃ እንዴት ከፍ ያለ አትጠይቅም? ታንክ ምናምን አትጠይቅም እንዴ? በጣም የወረዱ ባሮች እንደሆኑ የምታውቁት አፋብን ውስጥ ያሉት ለራሳቸው እንኳን እንትን የላቸውም፣ ስታተስ እና ስታንዳርድ የላቸው። አጠቁ ደረጃን እኮ ተበቀል 60 ሚሊዮን አማራ ወክለህ እንዴት መድፍ እንኳን አትጠይቅም? ተተኳሽ ይሰጣቸዋል ሲባል እሺ። እኔ ምን አይነት ከየት የመጡ ባሪያዎች እንደሆኑ። ስለዚህ ባሪያ ደግሞ አይጫወትብን። ኦኬ ባሪያ ወጥ ቤት እዛው ታልከሰክሳለህ፣ የሰራውን የተልከሰከሰ ወጥ ትበላለህ ራስ። ስለዚህ አፋብን ያልከሰከስከው ራስ ትበላታለህ እንጂ መቼም ባለ ዙፋኑ አማራ ህዝብ ቴብል ላይ አንተ እዛ የተጨመላለክበትን ወጥ ማንም ይበላል የለም። ስለዚህ ራስ ትችላለህ። አሁን ዛሬ እንትና መሬ ወዳጆ እዚህ ጎብዬ ላይ ከህዋት ጋር ሆኖ እየተቀጠቀጠ ነው፣ እየተወጋ ብቻህን ትሞታለህ። ምን አገባን? ቢካዝ እኛ አምነን ትልቅ ህዝብ ያክል በቃ ትጥቅ ይዘዋል ምናምን ብለን ስንሰጥህ you need to understand ይሄ ህዝብ ዲዘርቭ የሚያደርገውን የወሎ ህዝብ ምን ባደረገ ነው በየ2 እና በየ3 ዓመቱ ጦርነት እያመጣ ላይ የምትጥር? ኤርትራ በእነሱ ቤት ጦርነት እኛ የካልኩሌሽኑ የቼዙ ባለቤት ነን። አይቼስ ዋና አማራ ደግሞ መጣላ አሰብሎ መጣላ። አንተ እንትንን ነው ናቅፋን ነው የምታድነው። እኛ በኢስት በኩል እንገባለን።
ኦኬ ማን ቼዝ እንደሚጫወት ታያለህ ማለት ነው። ኦኬ ያው እዚህ ያለው ሜና አቢ ምናምን ድክሞ ስለሆነ ነው እንጂ ቢያቅበት ድሮ ነበር ጨዋታው። ግን አሁን እኛም ምንም አይን የሌለውን አይን እንሰራለታለን፣ ችግር የለም። ኦኬ ሶ ቼዝ ተጫዋቾቹ ቼዝ በደንብ እናጫውታቸዋለን፣ እንዴት እንደሆነ እናሳያቸዋለን። ኦኬ እንዴት እንደሆነ እናሳያቸዋለን። የብብትህን ምናምን ስትል ነው የምንህን ስትል የብብትህን አሳጣለን ማለት ሶ የተባለው ምንድነው? በፈር ዞን ባይዘወይ ማለት ጦርነት የማይደረግበት ዞን ማለት ነው። ኦኬ አሁን ኤርትራ ራሷን በፈር ፈጥራለች። ያ ማለት ትግሬ የትግሬዎች መሬትን በፈር አድርጋለች። ያ ማለት እዛ ጋር ያ ቦታ ደጀን ይባላል። በፈር ዞን ማለት ደጀን ማለት ነው። ምሳሌ የጦር ሜዳ አለ። ከጦር ሜዳ ጀርባ ያለው ቦታ በፈር ይባላል። ከዛ ጀርባ ያለ ኃይል ደግሞ በፈሩ ምክንያት ሰላሙን አግኝቷል ማለት በጦርነት ወሬ ደጀንና ሜዳ ነው ይባላል። ደጀንና ግንባር። ስለዚህ ኤርትራ ደጀን፣ የአማራ መሬት ግንባር። የሚገርማቸው ኤርትራያኖች አሁን በወልቃይት በኩል የተደረገው ጦርነት ላይ ብዙ ደስተኛ አይደሉም። የሸረሪ ብቻውን ነው ወያኔ የተመታው ነው። ለምንድን ነው የተመታበት? ያ ጦርነት የሸረሪ ነው በደንብ ኤስክሌት ካደረገ ወደ ኤርትራ ሊገባባት ይችላል። በምዕራብ ኤርትራ በኩል ሊገባ ይችላል። ዊችዝ ሱዳኖች ሳይቀር ኢንተረስት ባላቸው በቤጃዎች መሬት ሊገባባቸው ይችላል። ስለዚህ ጦርነት በራቸው ላይ ማድረግ ኤርትራውያኖች አይፈልጉም። ኦኬ ጦርነት ሰከላ ምናምን ይሄ በራቸው ስር ማድረግ አይፈልጉም። ቢኮዝ የሸረሪ ነው ጦርነት ከገፋ ሰከላ ነው የሚገቡ። ቅርብ ነው ሰከላ፣ ብዙ አይደለም። ስለዚህ ያንን ሪስክ አይፈልጉም። ሰው የሚፈልጉት የት ነው? ራቅ ከነሱ ብሎ የማያልቅ ጦርነት ማድረግ ነው። እቺ ኤርትራ እኔ ባይዘው አልፈርድባቸው። እንደ አንድ በጣሊያን ስር እንደኖረ እንደ አንድ እንደ ሻቢያ ከነሱ የሚጠበቅ ነው። this is good okay this is good politics። እኔ ስማርትነቱ ችግሩ ቼዝ እየተጫወቱ ሳይሆን ዳማ እየተጫወቱ እንደሆነ አለማወቃቸው ነው። ሶሪ ሰከላ አልኩኝ። ከሰላም ዳማ እየተጫወቱ ነው። ኦኬ ሶ አሁን ሰራዊት አስጠግተው ወልዲያ ጫፍ ሰራዊቱን አምጥተውታል። ከዛም ጦርነቱን ከወልዲያ ሊጀምሩ ማለት ነው። ከወልዲያ እስከ መቀሌ ለትግሬዎች በፈር ኦኬ because ትግሬ የሚባለው ማህበረሰብ አድዋና አክሱም ነው። ስለዚህ እዚህ ደቡብ ትግራይ ይሄ እንትን ከማይጨው ጀምሮ ያለ ትግሬ ቢበላ ችግር የለባቸው። ምን አገባን ለአጋሚና ለእንደርታ ነው የሚሉት። ለአጋሚና እንደርታ ጌታቸው ረዳ ይጨነቅለት። ኦኬ ይጨነቅለት። ሶ ትግሬም ለራሱ በፈራርጎ ከወልዲያ ጦርነት ሊጀምር ነው በታች because ወደ ይኸውላችሁ ሁለት ታርጌቶች አሉ። እዚህ ያላችሁ ከነሱ ጋር የምትዋጉ ብልጽግናዎች ስሙ፣ ሊጠቅማችሁ ስለሚችል ሁለት ሎኬሽኖች አሉ፣ አክሱምና አስመራ። ሁለቱ በፈሩ ያለው እነሱን ፕሮቴክት ማድረግ። ያ ማለት የህዋት የበላይ አመራርና የአስመራ የበላይ አመራር። ግን በእግር በፈር ዞን ባይኖር በሰማይ በፈር ዞን መፍጠር አትችልም። በሰማይ አላህና እግዚአብሔር ነው የሚያድነው። በሰማይ መቀሌ መመታት ይችላል፣ አስመራ መመታት ይችላል። ኦኬ ስለዚህ መሬት ላይ የፈጠሩትን በፈር ዞን ጃምፕ አድርጋችሁ መምታት ትችላላችሁ። ሂት ኢት ዌር ኢት ፊልስ የሚያመው ቦታ ላይ ምቱት፣ ማዘዣው ላይ። ኦኬ አዲስ አበባም እንደዛው ነው። ቀጥላ ኪለ በጸሎት ነው አዲስ አበባ ታዲያ አዲስ አበባ የሚደርስ ጀት የላችሁ። ነዳጅ ጨርሶ ነው የሚቆመው። አብረን እንጸልያለን። አዲስ አበባ በምናችሁ ነው? ባህር ዳር ራሱ መነዳት የሚችል ጀት የላችሁ። አሁን አኪላ የኤርትራ ሴክሬት ነው ልንገርህ። ቱ ቢ ኦነስት የኤርትራ ሴክሬት ነው። ግን ሱዳን ከፓኪስታን የገዛቻቸው ወደ 2 ምናምን ቢሊዮን ዶላር የገባላቸው እውነቴን ነው። ይሄ እኮ ኒውስ ላይ አንድ ልጨርስ ባይ ዘ ዌይ ጀት 1000 ማይል ምናምን አይበር። ኦኬ ለውጊያ 1000 ማይል በሩ አይዋጋም። ጀት 300-400 ማይል ማክሲመም ለውጊያ የሚጓዝ የዚህ አንተ ሳይሆን የአሜሪካ ራሱ። ኦኬ ለዚህ ነው ይሄ ትልልቅ
ኤርክራፍት ካሪየርስ ይዘው በኋላ የሚንጎራደዱበት ምክንያት ነው። ረጅም ርቀት ጀት እኮ ኮሜርሻል ጀት እንትን እኮ አይደለም፣ ፕሌን እኮ አይደለም፣ የጉዞ ፕሌን አይደለም እኮ የኮምባት ፕሌን እኮ ረጅም ርቀት ማብራሪያች። የኤርትራ ምንም ባይዘው ኤርትራ ማለት የቀሚሷ ዚፕ የላላ ሴት ማለት ነው። አንድ ሴት የቀሚሷ ዚፕ ከላላ በሴት ከማድረገው ወደ ወንድ ላድርገው። ይሄ አይታችሁ ታውቃላችሁ? ሱሪያቸውን ወረድ አድርገው የሚሄዱ አጉል ድሮ ነው፣ አሁን እንኳን የለም። ግን ሱሪያቸውን ዝቅ አድርገው በመጠኑ ዝቅ አድርገው የሚንቀሳቀሱ ወንዶች አይታችሁ ታውቃላችሁ? ይሄ ብዙ ጊዜ ራፐር ነን ምናምን ብለው የሚያስቡ ቦክስ ሲገጥሙ መጀመሪያ ዱብ የሚለው ሱሪያቸው። ኦኬ በቃ ኤርትራ ማለት ያ ነው። ኤርትራ እስክትመጣው ባይዘው ይሄ 100% ይሄ በደንብ አስተውሉ። እንደው ዋናማሪዎች ፖለቲካ አያውቁም በሉ። ኤርትራ ከትግራይ ያነሰ አቅም ነው ያላት። ከረንትሊ ስትመጣው ዱብ ነው የሚለው ሱሪ። ስትመጣው አስመራ ምና እንዳሰባችሁትና ይሄ ሼባ ማለት ነው። እኛ አለን አሁን ምንድነው የኤርትራ ፖለቲካ በፕሮፓጋንዳ አስፈራርቶ ባለህበት ማስቀረት። ኦኬ አንተ ባለህበት እዚህ መጥቶ እንበላለን እናንቃለን ምናምን ሲሉ ኦ ማይ ጋድ እነዚህ ኃይለኞች ናቸው ብለህ ትፈራለህ። ገብቶሃል? ግን አስበህ ልምታቸው ካልክ 2-3 ቦክስ ስትመታው ይሄ ሱሪውን አውርዶ የሚሄድ ሰው 2-3 ቦክስ ከመታው ሰውየው አይደለም የሚወድቀው፣ መጀመሪያ ሱሪው ነው የሚወድቀው። ኦኬ የኤርትራ ማለት ያ በቃ 2-3 አሁን ብልጽግና እንደው ጨክኖ አስመራን ምናምን ይሄ ካምፓቸው ምናምን ካልኩሌት አድርጎ 8-9 ቦታ ጣጣጣ ቢያደርጋቸው አለቀ። እዚህ የምታዩት በሙሉ ሱሪው ዱብ ይላል። ይሄ ከባድ ትግራይ ይከብዳል። ከኤርትራ ኤርትራ እኮ አንድ ከተማ ነው ያለው። ይሄ ታስመራ ደን ኦኬ ደን አይስወር ቱ ዩ ነው ደም ባስተው ዘዴ ደሆነ ሴት አይመለከተኝም እኔ በዚህ ጉዳይ። ግን ኤርትራ እንደምታስቡት ጠንካራ ሀገር አይደለች። ትግራይ ሌላ ተውት፣ የኢትዮጵያ መንግስት ወይ ምናምን የኢትዮጵያ ኃይል ተውት። ቲፒኤልኤፍ አሁን ባለው ትጥቅ ኤርትራ አስመራ ገብቶ ማደር ይችላል ቢዋጉ ሁለቱ እርስ በርስ and we seen them እርስ በርስ ሲገጡ። ኦኬ we seen them ከባድ አይደሉም። ግን ሾፍ አለ። ምንድነው ደው ምን ይላል መሰላችሁ በዓሉ ግርማ ምን የምናምንና የሐማሲን ምንድነው ቀደዳ አይቻልም። አንድ ጦርነት ነው ያደረጉት ታሪካቸው። አንድ የትግል ታሪክ ነው ያላቸው። የመጣ በሙሉ በአለፉት 500 ዓመታት በስፔሻሊ ፖርቶ አካባቢ የመጣ በሙሉ ገዝቷቸዋል። አንዱንም ተዋግተው ያሸነፉ የለም። የሚገርማችሁ ኢትዮጵያዊ ከትግራይ ሄዶ ከጎንደር ሄዶ ከወሎ ሄዶ አማራው ምናምን ነገስታቶቻችን እኛ ኢንክሉዲንግ ቪክቶሪየስ አምደ ጽዮን ሄዶ ነፃ አውጥቷቸው አንድም ኃይል ተዋግተው አሸንፈው አያውቁም። ኦንሊ ያሸነፉት መንግስቱ ኃይለማርያም። እሱስ ብቻቸውን ነው አይደል? ቲፒኤልኤፍ የአማራ ህዝብ ምናምን ተሰብስቦ ስንት ዓመት ነው ቲፒኤልኤፍ 17 ዓመት ነው የፈጀበት ደርግን ለመጣል። እነሱ ስንት ዓመት እንደፈጀባችሁ ታውቃላችሁ? እንትን ኃይለ ሥላሴን ለመታገል ወጥተው ኃይለ ሥላሴ ኢትዮጵያ ውስጥ በራሳቸው በኢትዮጵያ ውስጥ ባለ ጉዳይ ወደቁ አይደለም? እነሱ እንትን ሁላ የትግል ታሪካቸው የትግል ዘመናቸው ከመርዘሙ የተነሳ መንግስት ሁላ የሚታገሉት መንግስት ወድቆ ሌላ መንግስት መጥቶባቸዋል። አስባችሁታል? እኛ አሁን ጫካ አብይን ልንታገል ገብተን ከዛ በኋላ እላያችን ላይ ሌላ መንግስት ተቀይሮ ከዛ እነሱን መታገል ስንጀምር ማለት ነው። ኃይለ ሥላሴ ሊታገሉ ገብተው ኃይለ ሥላሴ ወድቀው ደርግ መጥቶ ደርግን ታገሉ ማለት ነው። እንትኑ ራሱ መኪና ታክሲ እየጠበቅ ታክሲ ሲያመልጥ ማለት ነው። እንደምታስቡ ቀደዳ ግን ጎበዞች ናቸው። ቢኮዝ እነዚህ ጣሊያን ነው ያስተማራቸው። ጣሊያን በጣም ስማርት ነው። ፕሮፓጋንዳ ምላስ ሳቶች ናቸው። የኤርትራ ትልቁ ዌፐን ምላስ ነው። የኤርትራ ድሮን አሁን ቅድም ምን አለኝ እንትንስ አዲስ አበባ ሳል አስመራ ኢዚ ነው ስል አዲስ አበባ ሳል በቃ እንዲቀደዳ በቃ እንመታቸዋለን ምናምን። ግን ችግሩ አሁን ያለው የአዲስ አበባ ላይ ያለው ቱለማ ኦሮሞ ነው። ዝም ብሎ ይብረከረካል፣ ይፈራል። ኒኩለራቸው ናቸው አኪለ ይኸውላችሁ እኔ ልንገራችሁ ቱለማዎች ጂ8 ሆኗል እኮ ጂ8 ነው እንደ አንተ
ኢሳያስ አፈወርቂ እኮ እንደው ለትንሽ እንጫወት እንዳይከፋቸው ኤርትራ ወንድሞቶች ከከፋ ጥላቻ አይደለም። እኔ አይ ላቭ ዩ ጋይስ። ኢሳያስ ሄዶ እንትና ፑቲን ጋር እድል ተሰጠ። አስብ፣ ፑቲን ለትራምፕ ያለውን ክብር ተመልከት። ማለት ይዋደዳል፣ ይከባበራሉ። ኤርትራ ትንጥዬ እንትን ፖርት የምታክል ሀገር ትንጥዬ ራሽያ ሄዶ አስ በኢሳያስ አፈወርቂ ኮልተፍተፍ እያሉ ልንገራችሁ as the Western is very powerful and they want to control everyone. They want to control the world market. Unless we stop them, we cannot challenge them. Therefore, as the countries who are against the CIA and the Langley office-driven US politics or US market, we cannot survive. So we should align our forces. ያለ ልክ ራሱን በራሻ ስታንዳርድ አድርጎ እኛ እንትኖች ከካፒታሊስት በተቃራኒ ያለን ሰዎች ተሰብስበን አሜሪካን ዶግ አመድ ማስበላት አለብን። ፑቲን ገርሞት ምን ልቡ ተራራ የሆነ ሰው ምን ይዞ ነው አሜሪካ ላይ እንደሚዝተው? ፑቲን ይችን አይዝታትም እኮ። ፑቲን አሜሪካ ሲሳደብ ዘንባይ ተቀላችሁ ባለፉት 10 ዓመት ተይሎ እንደይ ይኸውላችሁ፣ የኤርትራ ፖለቲካ ማለት እንደዚህ ነው። ቀደዳ ኦኬ። እኔ ለሚቴሉ ይሄ ቀሚሱ የላላ እንትን ነው፣ ኃይል ነው። መታ ካረጋችሁት ይለቃል። ኦኬ ሶ አሁን ያለው እና አሁን ይሄ ኃይል ነው እንግዲህ እንደነ ዘመን አይነት አህያ አግኝቶ እንደነ ምሪ አይነት አህያ እንደነ ሰፈረ መለስ አይነት አህያ አግኝቶ ሊጋልብ የሚፈልገው በጣም ነው የሚያሳፍረው። የኛዎቹ ችግር የለውም ባሮች ስለሆነ አዋርዶ እያዋረደ ግን ለሚቴሉ ዋን ቲንግ you can do it። ቼዝ እየተጫወትን ከወልዲያ እስከ ወሎ ጋይስ ባይ ዘ ዌይ ከወልዲያ ጀምራችሁ እስከታች ያላችሁ የአማራ ልጆች ነቃበሉ። ኦኬ አፎርድ አናረው ሴቶቻችን ከዚህ በኋላ ይደፈሩ። እኔ አደወነ ሴት ጋይስ እኛ ከዚህ ወይ ተናግራን እንኳን እኛ ዶሚኔት ባረግ ነው የአማራ ህዝብ 100% ባለበት የአማራ መሬት ከዚህ በኋላ ኦሮሚያ ክልል አማራ መግደል አይቻልም። ከገደልክ ደም ትከፍላለህ። ኦኬ ምንም ችግር 10 ከገደልክ በ10 የሚያወራርድ ጀግና ተፈጥሯል። እሳት በሳት ይመልስ። ከዚህ በኋላ አይ ቴል ዩ ጋይስ አማራ መዳፈር የሚፈልግ ሰው በደንብ ዋጋ ትከፍላለህ። ትራይ አስ የአማራን ህዝብ ሞክሩን። የትኛውም ይሄ ብልጽግና ነኝ ኦሮሚያ ነኝ ይሄ ጉራጌ ነኝ ምናምን ሰሞን ደግሞ 3 ልጆች ጉራጌ ላይ ገላቸዋል። ይሁን ፔይ ዘ ፕራይስ። ኦኬ ከዚህ በኋላ መንግስት መጣል ቢያቅታ ገዳያችን ማጥፋት ግን አያቅትም። ይሄ 1000% እርግጠኛ ሆኜ ነው ነገር ከበቂ በላይ ታጠቀ ያስባል። ከበቂ ደም መመለስ አይደለም። ኦኬ ዘርህ እንዳይቀመጥ ማድረግ የሚችል ኃይለኛ ኃይል ተፈጥሮ ለዚህ አናንስ ባይዘው ከዚህ በኋላ አማራ ደም አምስሳ የትኛውም ብሔር ብሔረሰብ ምናምን እዚህ ኢስት አፍሪካ ምናምን ያለ ኮልኮሌ የአማራን ደም የንጹሃን ደም አፍስሳ አታድር። ቀንህ እንዳይነጋ ቀን እንዳይኖረን ማታ ብቻ በየቀኑ ማታ እንዲሆን ቤት ተደብቀህ ትውላለህ፣ ቤት ተደብቀህ ታድራለህ። እሱንም ፈጥረን አያሳስብም። ኦኬ በዚህ አውልተሉ ከባዱ አሁን የትልልቅ ኃይሎች አሁን ምላችሁ የግብፅ፣ የሱዳን፣ የኤርትራ ምናምን ይሄ ኃይል ብልጽግና ጋር ምናምን ያለው ጊዜ ስልጣን ምናምን የኃይል ሚዛን የበላይነት የበታችነት እንጂ ይሄ 10-20 ሆነ የሆነ ወረዳ ፖሊስ የሆነ ዞን ፖሊስ የሆነ ምናምን ክልል ፕሬዚዳንት ምናምን ሆነ ምትናከው ባይዞ ትራይ አስ ከዚህ በኋላ ኦርቶዶክስ ምናምን ብላችሁ መግደል ትችላላችሁ አማራ ቢካዝ እኛ ኦርቶዶክስ እንታገል ስለማንችል ማለት ነው የራሱ አማኞች ስላሉ። ከዛ ውጭ ማንም ሰው እንትን አይለን ነገር። አሁን ልመልሳችሁ የአማራ ህዝብ ስፔሻሊ ከወልዲያ እስከ ሸዋ ያላችሁ የአማራ ልጆች ይሄ ማይደገም ታሪክ ነው። ብልጽግና ሊመታችሁ ሲፈልግ በሩን ወለል አርጋችሁ እየጠቆማችሁ አሳዩ ይበላችሁ። ቢካዝ እነሱ ያሰቡት የአማራ ህዝብ መጫወቻ ሊያረጉት ኦኬ መጫወቻ ሊያረጉት ከወልዲያ እስከ ሸዋ ያለው ላይ እሳቱን ሊያዘንቡት ማለት ነው። ከዛ ማንም ሞት የአማራ አርሶ አደር በሬው ይሞትበታል፣
ለምሳሌ አንድ አርሶ አደር 2 በሬ ይኖራል፣ 5 ልጅ 10 ልጅ ሊኖረው ይችላል። አንዱ በሬ ከሞተበት በቃ 10 ልጅ ምን ሆነ ማለት ነው? ጎዳና ወጣ ማለት ነው። ተበተነ ማለት ነው። ኩሊ ነው የሚሆነው። አዲስ አበባ ሄዶ ተሸካሚ ይሆናል። ኦኬ፣ ይህንን መቼም ለት አናረግም። ሊያውም ኢሳያስ በዛ በእርጅናው ይችን ፖለቲካ ካርድ ሰው ሊያውም እንትና ደብረጽዮን ብሉ ግሎቭስ ምንድነው ሰማያዊ ጓንት ሚስተር ብሉ ግሎቭስ ፖለቲካ አውቃ ኢሳያስ በሱ ቤት ፖለቲካ አውቆ ከወልዲያ እስከ ሸዋ ያለውን ህዝባችን እሳት ውስጥ ሊቀቅሉ ማለት ነው። ከኖዱ ቤት ኦኬ ዩ ከኖዱ ቤት ያ ይሆነ የአማራ ህዝብ እዛ ያለው ባይዘው እዚህም ያላችሁ እና ፖለቲካ እንደዚህ ነው። የሆነ ቦታ ትሰራዋለህ፣ ዘር ነው ምዘራው ያድጋል። በሩን በደንብ ወለል አድርጋችሁ ክፈቱ። ወለል ምግብ እያበላችሁ ላኩት። የብልጽግና ሰራዊት እንጀራ እየሰጣችሁ ውሃ እየሰጣችሁ ላኩት። ቢኮዝ ቤት ነው የሚመጣው። የወልዲያ ሰው ለመከላከያ እንጀራ ስጠው ሄዶ ይወጋው። ምን ያደርጋል? በቃ አለቀ። ቢያንስ አንታት ሞት። የደሴ ሰው እንጀራ ሰጠላከው ቢኮዝ ሄዶ ይመታላል። ምን አስጨነቀ? ካልሆነ መከላከያው ምን አገባው? ይሸሻል ወደኋላ። ቢኮዝ እንደምታስበው መከላከያው ሬዚሊየንት ሆኖ አይታገልልህ። ወይ አንተ ነው የምታገለው። ጥሎ ይሸሻል። ሲሸሽ ያ ኃይል ይመጣል። ያ ረሀብተኛ ኃይል ነው። በባዶ እግሩ ነው የሚመጣ። እርቦት ሴትን ይደፍራል፣ እንጀራህን ይበላል። ምን ይላል? አለቀ። መጨረሻ በዓላማ ደረጃ ጦርነቱን አማራ ክልል ማቆየት። ቢኮዝ አብይን ለማሸነፍ አብይ ራሱን በድሮንም በምንም እያለ ይከላከላል። ኦኬ። ስለዚህ ኢዝሊ አትጥሉ። ኢዝሊ ማይጥሉት ከሆነ ወሎ ላይ ይዘፈዝፉታል። ጦርነቱ 2 ዓመት ምናምን ይዘፈዝፉታል። ከዛ ምን ይሆናል? ወሎ ይደክማል። በቃ አለቀ። በቃ ኤግዞስት ነው የሚያደርገው። እንዴ ወሎ በ77 ተራሃብ ከዛ በኋላ ከ3 ዓመት በኋላ እና ከ4 ዓመት በኋላ የወያኔ ጦርነት ነው። ከ10 ዓመት በኋላ ከዛ በኋላ አሁን ያለው ጦርነት ምንድነው? ህዝቡ ራሱ አያሳዝንም እንዴ? ወዶ እኮ አይደለም የወሎ ሰው በየቦታው የሚገደለው። መሄጃ አቋጡ ወለጋ ቢሞት የወሎ አማራ ነው። መተከል ቢሞት የወሎ አማራ ነው። የትም ቦታ የሚሞት የወሎ አማራ በብዛት አረብ ሀገር ቢገደልብን የወሎ አማራ ነው። ምን ያደርግ? አትፍረዱበት። ይሄን ህዝባችን የት ይሄድ? መሄጃ አቋጡ ከእንቅልፉ ተነስቶ ሊያውም በጣም ዱዓ አድራጊ በአምላኩን እግዚአብሔርን የሚወድ አላህን የሚወድ ነው። በጣም ጨዋ ህዝብ፣ የዋህ ህዝብ ነው። እጁን ቆርጠ ብትበላው ራሱ እሺ ብሎ ብላ ሚል የዋህ ህዝብ ነው። ግን ባለጌ እንደነምሪ አይነት እንደነገዱ አይነት ሰዎች መከራ እየጎተቱ እያመጡ እየበጠበጡ አምጥተው ይግቱታል። የዋህ ህዝብ ቆጣስ ባይዘው የወሎ አማሮች እኔ ፐርሰናሊ ሁሉም አማራ ለእኔ እኩል ነው። ግን የወሎን አማራ ትንሽ ለየት ባለ መልኩ ወደዋለሁ። ፐርሰናሊ አይላበት በጣም መወደው ህዝብ እና ሁሌ አእምሮዬን ራሱ የሚረብሸኝ በቃ ኤቭሪዌር ለምን ይሄ ህዝብ ይሰቃያል? አረብ ሀገር ይሰቃያል፣ ሊቢያ ላይ ይሰቃያል፣ ማይሰቃይበት ቦታ የለም። እና ይሄ ይረብሸኛል፣ እንቅልፍ የሚነሳኝ። የዋህነታችሁን አውቁ። ጎንደር ብትለው፣ ሸዋ ብትለው፣ ጎጃም ብትለው ብልጥ ነው። ኦኬ ብልጥ ነው። በተቻለ መጠን እጥፍ ነው የሚለው። አታዩም? አሁን የጎንደሩ እጥፍ ብሎ ወዲያው ምን አደረገ? ከዚህ ከጽምዶ ራሱን ግማሹ ወጣ፣ እርስ በርስ ይመታታል ምናምን። ነገሮቹን ቀዝቀዝ አድርጎ ነው የሚጫወት። ሸዋ ብትል አድፍጦ ጸጥ ነው የሚለው። እዚህ ውስጥ ገብቻለሁ፣ እዛ ውስጥ ገብቻለሁ፣ አይዘባርቅም፣ ዝም ነው የሚለው። ኢቭን ኢንቮልቭ ያደርጋሉ። የመጀመሪያ ባይዘው ከኤርትራ ተተኳሽ ይዘው ይመጡ የነበሩትን እነ ደሳለኝ ሲያስብ ሸዋ ናቸው የመጀመሪያው ኤርትራ ድረስ ሄዶ ሲያመጡ ነበር። ግን ጸጥ ነው የሚሉት። ጎጃሙ በተአምር ጦርነት አያመጣም። ራሱ ጋር የራሱ ጉዳይ ነው የሚል አያስነካም። እባክህ የወሎ አማራ እባካችሁስ የዋህነታችሁ፣ ገራገርነታችሁ፣ ሰልፍለስነታችሁ፣ ለራሳችሁ ማሰብ ማነሳችሁ አሁን ያላችሁበት የኦሮሞ ፖለቲከኛ መጥቶ ይረብሸዋል። ምንድን ራዩ ማሚን መጥቶ ይረብሸዋል። ለሁሉም በር አትክፈቱ። ለሁሉም እድላት ቆምጠጥ በሉ። ቢኮዝ ይደክማል በጣም አንድ ህዝብ
በሄደበት ሙሉማ ሊቀጠቀጥ አይችልም። መከራውን በለው ህዝቡ ምሬን በቃ በለው። አይናችሁ እያየ ኮሎኔል ፈንታው ሞሀቤን ይዛችሁት ቢሆን ኖሮ ዛሬ ምሬ ያችን ጦርነት ስቦ ወልዲያ ድረስ አያመጣት። ኦኬ አያመጣት ነበር። ግን የዋህ ናችሁ። ሁሉ በፍቅር ይመስላችሁ። ግን ዘመኑ የብልጥ የቆቅ ዘመን፣ የተኩላ ዘመን። በተኩላ ዘመን በጋቱ ግባካችሁ። ኦኬ እኔ አደወነሲ ህዝባችን ሴቶቻችን ሲደፈሩ ማየት በቃ አልችልም። በቃ ዊካንት ላስት ታይም በሽታ ሲይዘው ጨፍጭፈው ገለውን ሄዱት። ከሌለው ላይ የወሎ አማራ ካለው ላይ አይደለም ከሌለው ላይ ነው የወሰዱበት። ደሴ ብትሄድ እንዳለ የወያኔ ሰው ነው ባለሀብት። መቅናት ማለት መቅናት እንኳን እኮ ያስፈልጋል። መስሱም እኮ ይቀናል። እንኳን ጥቁር ነጭ እንኳን ከእኔ ጋር መጣ ሀብታም ሆንክ ብሎ ይቀናል። ለሰላማችሁ ቢያንስ ቅኑ፣ ለጥቅማችሁ ቅኑ፣ ጥቅማችሁን አስጠብቁ ባካችሁ። ኦኬ ይሄን ድራማ በጋራ አክሽፉት። ኦኬ በጋራ አክሽፉት። አደጋ ስላለ ግን አንዴ የመጨረሻ ልጨርስ አንዴ። ኦኬ የምንከፍለው ባይዘው ይሄ የሚሰራ ቁማር ፖለቲካ የምንከፍለው በእህቶቻችን ወሎ ባሉ እህቶቻችን ገላ ነው። ኦኬ በእህቶቻችን ገላ ነው። ጭንቅላታችሁን ውስጥ አስገቡት። በደሉ የምንከፍለው በገበሬያችን በአርሶ አደራችን በሌለው ባለው አይደለም፣ በሌለው በሬዎቹ ማጣት ነው። አባት ተገሎ ልጆች አንዳንድ ጎጆ ቤቶች ውስጥ እናት 6 ልጅ ታቅፋ አባት የሚቀርበት ጊዜ አለ፣ ማይመለስበት ጊዜ አለ። ትንንሽ ሙጫ ትንንሽ ህፃናት ይዛ ማለት ኦኬ። እንደሌላው አካባቢ አማራ ብልጡ ነው። ዋካችሁ ብልጡ፣ ራሳችሁን አስቀድሙ። እናንተ በህይወት እኔ ባይዘው አማራ ትግል አማራው በሙሉ አልቆ አማራው በሙሉ ተጨፍጭፎ እንደ ትግራይ ሚሊየን ምናምን ከፍለን ስልጣን ባይወጣስ ምን ይሰራልኛል? እኔ ይሄ ሁሉ ያለው የሚያምር ውብ የሆነ የአማራህን ህዝብ ይዤ ወደ ስልጣን መምጣት እንጂ የሚያስደስተኝ ህዝቤ በሙሉ አልቆ ብመጣ ምን ጥቅም አለው? እያነቡ እስክስታ እኮ ነው። ለቅሶ ማያባራ ሆኖ ማይረባ እስክስታ እኮ ነው። ገራገርነቱ ይበቃል። this time we need to stop it። ሁሉም ብልጥ ነው። ሁሉም በሩን ዘግቶ ነው። የወሎ አማራ በደምብ ስማኝ። ሁሉም ተፈናቅለህ እንኳን ስትመጣ ይሄ ሁሉ ፋኖ አደረጃጀት በየቀኑ ብር እየሰበሰበ 1 ኩንታል ስንዴ ለተፈናቃይ ብሎ የሰጠ የለም። 1 ኩንታል ስንዴ ለትግራይ 6 መኪና የላከው የነዘመነ ቡድን 2 ባይዘዌ ለነዘመነ ቡድን 6 መኪና ከየት እንደላከው ታውቃላችሁ? እዚህ ወንፈል የሚባል ለጎጃም ላሉ ለተፈናቀሉ አማራዎች የላከውን እህል ዘርፎ ነው በጉልበት አለ። ሂዱ፣ የደብዳቤ ምልልስ አለ። ለዘመነ ሁሉ ስልክ ተደዋውሎ የለመኑበት አለ። ኧረ ተው እህሉን እኮ እኛ የላክነው ለተፈናቃይ ነው፣ እንዴት ተወስዱብናላችሁ ብሎ እኮ የሚሰዳደቡበት ሁሉ ኦዲዮ አለ። ለቀነው ነበር። ሂዱና ስሙት። ከአንተ ከተፈናቀልክ ሁሉ አማራ አፍ ላይ ተነጥቆ ነው ለትግራይ ማነጀብ እህል ላክን ለትግራይ ተብሎ ሲላክ ነበር በሆኑ ባለ ሀብት ስም ማለት ነው። they do not care እንደምታስቡት ቢያስብ የሚያስብልህ ቢሆን ለበዓል ተውት። ለበዓል ስጋ ሲቆርጥ እንደው እዛ የተቀመጠ ደብረ ብርሃን ላይ የተኛ አማራ አለ ብሎ እህል ይዞላል መጠን አንድም የፋኖ አደረጃጀት ሌባ ብሏቸው ኦኬ they do not care for you። እኔ አስታውሳለሁ የዋና አማራ አንድ እህታችን ለተፈናቃዮች ለበዓል ቀን ሴት ናት እሷ እና 10 ቀሚስ ነው ምናምን አሰፍታ ላከች። የበዓል አለ የሴቶች ድሬስ ይሄ የሆነ ጥሩ ማለት ረከስ ያለ ሆኖ ቆንጆ ኳሊቲ ሆኖ ለብዙ ሴቶች ላከች ልብስ። ብዙ ጊዜ ለተፈናቀለ ሰው ምግብ ምናምን ነው የምትልከው፣ ግን በዓል ሲሆን እንኳን እኔ ልብስ ለብሼ
እህት ወንድሞቼ መሬት ላይ ያሉት ተፈናቀሉት 10 ሰው ብታለብስ ሙሉን አለበስ ማለት አይደለም። ግን እንትኑ ስሜቱን ተመልከቱት። እኔ ለብሼ አሜሪካ እየኖርኩ እየበላው እየጠጣው እህቶቼ እዛ ሆነው እንዴት ልብስ አይለብሱም ብላ ልብስ ላከች። አንዴ ደግሞ ቪታሚን ከአሜሪካ ቪታሚን ይዛላችሁ ሄደች። አሁን ምግብ የለብቱ በዚህ ቪታሚን ምግብ ለማይበላ ህዝብ ይዘት ስትሄድ አስባችሁታል ምን እንደሆነ ታውቃላችሁ? ኮኔክሽን ግንኙነት፣ የነሱ መከራ መሰማት፣ የነሱን ፊሊንግ እኔ ስበላ ወንድሞቼ እዛ ስደተኛ ካምፕ ያሉት አልበሉም የሚል አንድ ሰው ስለ ስደተኛ ካምፕ ስላለ አማራ አንድ ሰው እንትና ብሏት እቺ መዓዛ ብሏት አንድ ቀን ፕሮግራም ሲሰሩ አይታችሁ ታውቃላችሁ? they do not care for it። እዚህ ባክ ይወሉ አማራ ስማኝ። ኦኬ ገራገርነቱን ተው። ሁሉም ብልጥ ነው። መሬቱ ላይ ተቀምጠ እንጀራ ያበላም። ኦኬ ሁሉም ካልኩሌት አድርጎ ነው የሚጮተው። አሁን የምታየው በሙሉ አፋብን ምናምን በስም ይነግዳል እንጂ ተረበህ በሩ ላይ ቆመህ አላበላህም። ዊኖ እነግራችኋለሁ። አዊ ዞን አካባቢ ሰሞኑን እየተሰራ ያለ ጆሮአችሁን ጣል አድርጉ። በቃ ስለሰለቸን በየቀኑ ብንጮህ ስለሰለቸን የተሆነው አለ። የአማራዎችን አብዛኞቹ ከወሎ የመጡ አማራዎች ቤታቸው እየተነጠቀ የአገው ሰዎች እየገቡ እየወረሱት ነው። ይሄን ደግሞ የሚሰሩት ደግሞ እነዘመነ ቡድን ናቸው። መሳሪያ ይዘው እያስፈራሩ ማለት ነው። በእምነት በምን ካርድ ተሰው ጆሮአችሁን ጣል አድርጉ ነው። ስለዚህ ይበቃል። ኦኬ እየጨፈርክ ሆይ ያልክ ጦርነትን ቤትህ ጎትተህ አታስገባ። ያንተ ጦርነት አይደለም። ያንተ ጦርነት ከሆነ እኮ ችግር የለውም። እንኳን ሜዳ ላይ ሳሎን ላይ ተዋጓል። የራስ ነው። ከተሸነፍ ትሸነፋለህ፣ ካሸነፍ ታሸነፍበታለህ። ይሄ ግን ብትሸነፍ አንተ ነህ፣ ብታሸንፍም አንተ ነህ የምትሞተው። በሁለቱም አንተ ነህ። ኦኬ ሶ ይሄ ነው ለዛሬ የምናገረው። ለጨዋታው ግን ለቼዙ ወርሂር ባይዘው የሻዕቢያ ሰዎች ቼዙን እንጫወታለን ብላችኋል። በደንብ እንጫወታለን። ዩ ላቭ ኢት። እኔ አይ ላቭ ዲስ ካይንድስ ኦፍ ፖለቲካል ጌምስ። እኔ ጨዋታዋል ማን ጨዋታው እንደሚበላ ማን ኪንግ ቼክ እንደሚል ዩል ሲ ኢት ሱን ማለት ነው። ታንክ ዩ